ተፖስቷል ኦሬዲ መቅዲ እሺ እና ወይ ያቺኛዋን ነው አንድ ደቂቃ ያው እኔ ጋር ደግሞ ሎኬሽን የተላከልኝ በነገር ላይ ኦፍላይን ግቢ ያለኝ እንዳትሳቀቅ ተረጋግተክ ማቅረብ ያለብን ማስረጃ አቅርብ ነው ኤቪሲ ይሆና ሎኬሽን ላከ ደውሎ እየተሳደብክ ነው ሲል ኦኬ ምን አባት አመጣለ አንተ ራሱን እናት እንዴቱን ሎኬሽን ላክልኝ አልኩት ሄኒሲ እዚህ ጋር አምካሚንግ ብዬ ነው የጻፍኩለት ቮይስ ላኩለት ደወልኩለት አላነሳለኝ ያየሽ ነው ሶ እዚህ ጋር ነፍ ነገር አለ ቮይሱን ደግሞ የሆነ ማሰማውን ቮይስ አለ አክስትዮን ሊጠይቅ ስንት እንዳወጣ ኢቭን ምን እንዳለ ታውቂያለሽ ትራንስፈር አልፈልግም በካሽ ነው የምፈልገው ብሩን ገባሽ ትራንስፈር ከሆነ ለማን ትራንስፈር እንደተደረገ ይታወቃል ተረዳሽ ካሽ አውጥተ ልክ እንደ ይሄ ማኒ ላውንደሪ መሆኑ የምታውቂው በካሽ አውጥተ ብሩን አምጣ በካሽ ነው የምፈልገው እነዚህ አብልኮት ሊገዛልኝ እንደዚህ አለኝ አሪፍ ነው ይሰማል ከዛ እንትን ላገኘ ያው እንድናወጣ ማለት ነው ገንዘብ ማንንም ሳልጠይቅ አላወጣም ሚክሰሩ ለጥፋችሁ ሽቶና ሚክሰር ተለጥፎ ተደልቷል እሱ እሺ ከዛ ፈልጌ ነው እሺ ሜክሲኮ ደርሼ ልምጣ አስጨንቀኝና የሆነ ሰዓት ላይ እኔ አሁን የለውም ግን ስመጣ ደወልኩለት ስመጣ ሲል አይ በቃ ተወጥቻለሁ ከዛ በኋላ የተፖስተው ዛሬ ተደለተ እቺ ነገር የሆነ ሴራ አላት አልኩኝ ለራሴ ከዛ በኋላ ደግሞ አንተ ምን ሆነ ነው ገንዘቡን ዱባይ ቢሄድበት እኔ እዛ ሄጂ ክሊፕ እንደዚህ ብሰራበት ብዙ ነገር ይለኛል እንዴ አንተ እዛ ለምን እነሱን አትጠይቅም ስለው አይደለም አሁን 1.5 ይሰበሰብልኛል እና እንደዛ ሲሰበሰብልኝ ያንን ነገር በቃ መስፈልገውን እሰጥሃለሁ ምናምን ነገር ተወኝ አልኩት አምልጦት እንትና ሶስታችን ቁጭ ብለን ፋዲጋ ብሩን ዱባይ ቢሄድበት አንተ እኮ ዝም ብለህ ነው ምናምን አለና ኧረ እባክህ ብዬው ወደ ሽንት ቤት ሄድኩኝ እጅ ልታጠብ አሁን ይሄን ነገር እሱ ቢነግረኝ ከዛ በኋላ ደግሞ እየቀጠለ ይሄዳል ትንሱ እችን ነገር ብቻ ነገርና እኔ ደግሞ መቀጠለውን እቀጥላለሁ አሁን ታሪኩን ሄድበት ሳይሆን ይህንን ብቻ ነገረኝና ራሱም እንዲገባና ለማውራት ስለምፈልግ ነው ከትንሱ ምን አይነት መልስ ነው የፈለገው አዎ ብሏል የሚል መልስ እሱ ነው ብሏል አዎ ትክክለኛው በቃ እየተማመንበት እንጂ እኮ የምጠብቀው ነገር ኦልሬዲ ስለገባኝ ታሪኩን ሄድበት ይያል እንዴት ስለገባኝ እናንተ ታውቁታላችሁ ማለት ነው ይሄን ነገር ታውቁታላችሁ አይደለም አንተ የፈለግሽ እንደምታውቀው ሆነ እኮ ነው አሁን የምታወራኝ ብራታችሁ አካሄዱን በጣም እየተባላሽ ነው ጋይስ ፕሊዝ እኔ ፋዲጋ ይሄ ጉዳይ የበሩ ጉዳይ ላይ ያለው ኬስ ከሆነ እባክህ ወደ ገደለው ግባና እኛም የሁሉ ዘይት 16 ሰው ቁጭ ብሏል ፋዲጋ እየተናገርከው ነገር እየገባኝ ነው እኔም አምቻንቢ ነው ሄልፕ ያደረኩ ነው ነገሩን በሰላም እኔና እሱ ስንገናኝ በኮድ ነው የምንገናኘው የሚገርም በጣም ጭንቅላቱ የሚገርም ጭንቅላት ያለው ልጅ ነው በኮድ ነው የምንገናኘው እኔና እሱ የሆነ ሚስኮል ነገር ከተደረገ እዛ ቦታ ላይ እሄዳለሁ እኔ እሱን ለማግኘት የምንገናኝበት ቦታ አለች እንገናኛለን እዛ ጋር የሚወስደውን ነገር ይወስዳል ከዛ በኋላ የት ነው ይሄር ነው ዛሬ 100,000 ብር ሰጥቼዋለሁ ለማን ይሰጣው ለሳሚ አክስቴ ጋር ና እንሂድ ብሎኝ ኮተቤ ይዞኝ ሄዷል ዛሬ ከዛ አሳልኩት የሚመለሰው ብር ይመለስ የተወሰነው ይመለስ አለኝ እኮ ይመለስ ደስ ይለኛል እኔ እንዲያውም ቴክስት እንዴት አልገባም እስካሁን እያልኩኝ ያደረገው መስሎኛል ቴክስት እስኪገባ ማለት ነው ባንክ ሄድኩኝ ጠየቅኩኝ ምንም የለም ጭራሽ እሱ ሌላ ነገር ማሁን ጭራሽ የሚያወራው ጭራሽ ምኑ ጋር መሰለ ይሄር ነው ዛሬ ኮተቤ የሆነች ዳገት አለች አስፓልት ነው ሄድን
አክስቴ ቤተክርስቲያን ነችና ስትመጣ ተመልሼ እኔ ፊክስ አደርገዋለሁ አለኝ። እሱ ጋር ስንት ብር አለ? 800,000 ብር አደረሱ ሳሚ ጋር በ10 ትራንስፈር ለምን በካሽ ነው የምትሰጠኝ አለኝ። ትራንስፈር አልፈልግም በካሽ ትሰጠኛለህ። 100,000 ብር ሰጠኝ። ሰማን ፋዲጋ በየሁለት ካሽ ነው እየሰጠሁት ያለሁት አለ። ስለዚህም ነገር ስለዘዊ እንትን ስለማለቷን ያወራኝ እራሱ ነው። እንዲህ ተብሏልና ገብተህ አይነን ጨፍነህ አውራለኝ። ማታ በቃ አንቀም ያለኝ እንዴ ማን ነው ድፍረት የሰጠህ ሁላ እስክትሉኝ ጭራሽ እሱ ደግሞ የማይሆንሽ ነገር አወራ። ማታ ግን ያልከው ነገር ግን ታውቀዋል እንዴ ስለው አንተ ደግሞ ምን አስበህ ነው እኔ ባንተ ላይ ምናምን ነገር ይኸውልህ እንዋደቃታለን ያልኩት ሌላ ምንም እንትን አላልኩትም። እንዋደቃታለን ስለ እንደዚህ ነገር ውስጥ የሚያስገባህ የራስህ ፈተና ይኸውልህ እንዋደቃለን ብዬዋለሁ። በቃ አሁን ይግባና እንትን ይበል ትንሱ የሚያወራን ነገር ያወራል። ጥያቄ አለ ላንተ። እሺ ለሱ ብር ትራንስፈር አድርገለታል? በካሽ ነው። ኦኬ ስለዚህ ለሙዚቃ ክሊፕ ማሰሪያ ገንዘብ ላውጣ ነው አይደል? ከተሰበሰበው ገንዘብ አንድ ቴዲ ግባ መግባት ከቻል ፕራይቬት አካውንት ቴዲ። ከዛም በኋላ ደግሞ አክስቴን ለመጠየቅ ደግሞ ከዛ ላይ ኮተቢ ነው አይደል? 100,000 ብር። ይሄ እንግዲህ በድሃ ስም በተሰበሰበ ገንዘብ ተሳሳት። ከዛን ከነሱ ላግዠሪ ላይፍ የተረፈውን 20-30 ደሃን ይሰበስቡና ሽሮና ደረቅ ፓስታ ያበሏቸዋል። ሪኮርድ ተደርጎ ደሃን እየረዳን ነው፣ ጥሩ ሰዎች ነን፣ ገንዘባችሁን ስጡን ይላል። ፋራው አለክ? ፋራ አትሰማም? ወርደ ትመጣ ይሆን? አትሰማም? አይ ቲንክ ስልክ ገብቶበታል መሰለኝ። እሺ ጓል አለሽ? ጓል እሺ ጦስ ስማችሁ ራሱ እኮ ግራ ይገባ ነው። እሺ አባዬ አውራኝ። ያው እነሱ እንዳሉት ነው ሁሉ ነገር እጃችን ላይ ያለው መረጃ ፌር ለመሆን በሁለቱም በኩል ለመጠየቅ ሞክረናል። ትላንትና ትንሽ የሆነ ተጨባጭ የሚመስል መልሶች ለመመለስ ሞክረዋል። ከዛ በፊት ግን የእብሪትና ምን ታመጣላችሁ ምንም አታመጡም የሚል መልስ ነበር ሲመለስ የነበረው። ግን አሁን አይ ቲንክ ትንሽ ነገራቶቹ ላይ ወደ መስመሩ የገቡ ይመስለኛል ካየሁት መልስ ወደ መመለስ እና መረጃው ሙሉ እጃችን ላይ ነው ያለው። ሁሉንም ከፈለግሽ ሪዋርድ ሊደረግልሽ ይችላል። መረጃዎቹን እንዳለ ለቴዲ ላኩለት። ቴዲ ቴሌግራሜን ያውቃል። ምንድነው ስማችሁ? አብልኮት በዚህም አሜሪካም ያለው ኢትዮጵያም ያላችሁት ማውራት ምችሉ ከሆነ እዚህ ቤት መተው ያወሩ። ኬዙን በዚህ ቤት ይዘዋል። ይሄ ትልቅ ኬዝ ነው።
ብሬክዳውን አድርገን የሁለቱንም ሳይድ ሰምተን ሁለቱም ያላቸውን ማስረጃ መረጃዎች ያቅርቡ። ከዛም በኋላ ለህዝብ እንትን እንላለን። ቴዲ ሐዋሳም አሳየዋለሁ፣ ልክለታለሁ። አው ሌሎቻችሁ ዝም አላችሁ። ፋራው ጓልሰገን ይሄ ትልቅ ማስረጃ ነው የተያዘው። ሰዎች እራሳቸው ላይ ሲመሰክሩ አሁን ሰምቻለሁ። እና ይህንንም ኬዝ ማውራት ሰው ይፈራል። እንደሚመስለኝ ቴዲ እዚህ ቤት ግባ ተብሎ አልገባም ሲል ለመጀመሪያ ጊዜ ነው ያየሁት። ቴዲ ለህይወትክ ትፈራለህ? ያስፈራሉ ሰዎቹ። ለምን አልፍራለልቲ? እንዴት ነህ ቴዲ? አለሁልሽ። እንዴት ነሽ? አሉ። ለምን ፈራህ? አንተ እኮ ጀግና ነህ። ይኸውልሽ ምን ያደርጋሉ መሰለሽ፣ ፋዲ ጋር የሚባለው እና እሱ ያወራሉ። ኢቭን ብሩ ከተወሰደ በኋላ ያው 1.2 ምናምን ሚሊዮን ብሩ ከተወሰደ በኋላ እንኳን ያወራሉ። እሺ አግኝቶት በስልክ አስገብቶት ነው እንግዲህ እዚህ ጋር እየሰማሻለሽ። ብሩ ከተወሰደ በኋላ ምንድን ነው ይሄ የሚያሳይሽ? አንቺ አብረው ነው ብሩ ነው የበሉት። ግን ማለት ሊያላክኩ ነበር። እቺ ሴት ልጅ አለች እዚህ ሀገር የምትኖር ዘው የምትባል ነገ እመጣልሻለሁ ወይ ይሄ ነገር ሲኖር ትመጣለች። አሁን ተኝታ ይሆናል በዚህ ሰዓት 2 ሰዓት ሊሆን። እሷ ከግሩፑ የወጣች ልጅ ምናምን ተመለሽ ይሏታል። እሺ ከዛ አብልኮት ይፈልግሻል ምናምን ይሏታል። ለምን ነው የሚፈልገኝ ምናምን ትደውልለታለች። ወደ ግሩፕ ተመለሽ ትባላለች። ከዛ መጀመሪያ ብሩ ተወስዷል። አሁን ቅድም ጓል እንደነገረችሽ ሄዶ 30,000 ተላከልሽ ትባላለች። ያው ብር ነው ራሱ ጋር ተደውላለች። ይሄን ራሱ ትጠይቀዋለሽ። እኔ ባለበት ማውራ ነው የምመርጠው። ሼር አድርጉት ይምጣ እንትን ይሆናል፣ ሀሜት ይሆናል። ደወለችለት አያነሳም። ዞላ ጋር ጻፈችለት አይመልስላትም። ብር ነው ኢትዮጵያ የምትኖር ነች። ስጦታ ነው ተብላ ነው ትቀበላለች። ለምን አምጫል ተባለችም ውሰጂ እንጂ። እሱም አምኗል። ደወለችለት አያነሳም። ላክ የተባለው ጋር ጻፈችለት አይመልስም። እሺ ብላ ሄዳ ባንክ ልትቀበል ስትል ትፈርማለች። ከዛ ሁለተኛ ወረቀት ያመጣና ሁለተኛ ያስፈርማታል። ያኛው ተሳስቷል ብሎ ኦኬ። እና ያለካ ሁለተኛ ያስፈርማት ብዙ ብር ነው። አያው ብሩን አላየችም እሷ። እንደመጀመሪያው 30 መስሏት ፈርማለች። ለሶስት ደግሞ ኢትዮጵያ ላይ አካውንት ከከፈትሽ 2 ሰው ማውጣት ይችላል። 2 ሰው ፈርሙ። ከዛ ይሄ ነገር ይመጣል ማለት ነው። ነይ ትባላለች ወደ ግሩፕ። አብልኮት ይፈልግሻል። ለምን ይፈልገኛል? እንደዚህ ደውላ ስታገኘው ተመለሽ ወደ ግሩፕ እንፈልግሻለን። በቃ ማህበሩ ሊጀምር ነው። ምጣድ ምናምን ሊገዛ ነው። ያለውን ብር እንትን በይና ማኔጅ አድርጉና በቃ ይጀምር። ልክ እንዳላወቀ እንደተወሰደ እንዳላወቀ ማለት ነው። እሺ ትልና ባንክ ሄዳ ቼክ ስታረግ 900 ምናምን 90,000 ምናምን ይቀር ከ1 ሚሊዮን 1.2 ምናምን። ኦኬ ያ 100ን አክስታቸውን ሊጠይቁ ሚሊዮኑን ደግሞ ራሱ አሸጋግሮታል። ኦኬ 30 እሷ በልታለች ያው ስጦታ ተብላ። ከዛ የሆነ 90 ምናምን ቀርቷል። 1.2 ምናምን ነበር የነበረው። ከዛ ደውላ ያው እሷ ባልነበረችበት ጊዜ ብር የተወሰደ መስሏት ምንድነው ብሩ አለ ወይ ምናምን ስትል የለም እንደ ምናምን ይላታል። አሁን እንደዚህ እኮ ነው። አልገረመውም አለች። ምንም አልገረመውም። ውጪ ያቃል ማለት ነው። አንቺ ብርሽ ተወስዶ ያ ሁሉ ብር እንዴት ነው የማትደነግጪው? ምንም ሰርፕራይዝ አልሆነም። አሁን ትልቁ ማነው ስሙ እዚህ ሀገር ያለው በካሻፕ እርዳታ የሚቀበለው
እሱም የራሱ ነው። ይሄ እኮ አሁን ኢትዮጵያ ያለው ነው። ያ የካሻፑ ምናምንማ ሌቭሉን ራሱ ነው የሚያሳድግበት። አሁን እዚህ ስላለው ገንዘብን ማለት ነው። አዎ ይልካል። እዛ የሆነች ነገር ሊያቋቁም ኢቭን ስሙ ምናምን የተባለው ይኸውልሽ ይሄ ነገር ከወጣ በኋላ ነው። ይሄ ነገር እንደተሰረቀ ካወቁ በኋላ ነው ይሄ ሎጎ የተቋቋመው። እሱን ራሱ ያለችበት ልጅ ትነግርሻለች። ችግር የለውም። ገባሽ? እኔ እሷ ነግራኝ ነው እዚህ ጋር እኔ ከማወራው እሷ የነገረችኝን ራሷ ብትናገር ነው የሚሻል። ይሄ ነገር እንደተበላ ሁሉ ነገር ሲታወቅ ነው ሎጎ አድርገው ምናምን ህጋዊ ሊያደርጉት እየጣሩ ያሉት ማለት። አሁን ላይ ምንም ነገር የለም። ሲጀምር መክሰስ አይችሉም። ለምን አይከሱም? ከሶስት ሰው ያቋቋመውን እንትን የባንክ አካውንት 2 ሰው ማውጣት ይችላል የሚል ህግ አለ። ብሩ ደግሞ የራሳቸው ብር ነው። ለምን የማህበር ብር አይደለም። እኔ አንቺ ፋራው አካውንት ከከፈትን የኔ አንቺ ፋራው ነው እንጂ የሌላ ሰው ብር አይደለም። ያብር ልጅቷ መክሰስ አይችልም። ከሰናል ይላሉ። እስቲ ወረቀት አሳዩን። እስካሁን አልተከሰሰች ብችልች። መቅድዬ ይቅርታ በመሃል አልነበርኩም። እሺ ጠየቅሽው ነገር ካለ ያመልጠኝ፣ የምትጠይቂው ነገር ካለ ጠይቂኝ። ስላልነበርኩ ነው በመሃል። አሁን እነዛ አብሎቶት ግሩፖች መተው መነጋገር ይችላሉ። መቅድዬ የሚገርምሽ ነገር አንድ አይደለም በጣም ብዙ ጊዜ መጀመሪያ ኬዙን ሀብዬ ራሴ ነኝ የከፈትኩት፣ ጉዳዩን የጀመርኩት ራሴው ነኝ ስልሽ አጀንዳ ይሄ መረጃ ኢንፎርሜሽንን ሰብስቤ መቅዲ ይሄንን አሁን የምትሰሚያቸው ቮይሶች ምናምን ሁሉ ነገር የባንኩን ምኑን ሰብስቤ መጥቼ ቀድሜን አናግሬዋለሁ። መቅዲ እሱ ቤት ገብቼ ምን አልኩት? አስጠርቶኝ ሄድኩኝ። እኔ በክብር ላናግረው ነው ሄድኩት። ቁጭ አርጎ ጥብ አደረገኝ። አልተናገርኩም፣ ክፉ ካፌ አልወጣም። ምክንያቱም ተሳዳቢ አይደለም አልሳደብም ስልሽ ይሄ አላማዬ እሱ አይደለም፣ እውነቱ እንዲወጣ ነው። ስለ ብሩ መበላት ሐቁ እንዲወጣ ስለምፈልግ ነበር። አልተናገርኩም፣ ወጥቼ ሄድኩኝ። ይሄን ኢንፎርሜሽን ከሰበሰብኩ በኋላ ፓስተር ቤት ተከፈተ። አስከፈትኩት፣ ራሴ ጀመርኩኝ። ካሜራዬን አብርቼ አንድ ባንድ አሁን አንቺ የምታያቸውን ነገሮች ኦልሞስት ከአንድ ሰዓት በላይ እያሳየው ማሳየት ጀመርኩኝ። ህዝቡ አመነ። ኦኬ ይምጡ ተባለና መጡልሽ። ተንጋጉ መቅዲ ተንጋጉ ነው የምልሽ። ከታች በስድብ ከላይ በጩኸት፣ ከታች በስድብ ከላይ በጩኸት ይወት ሄዲ ነበር። ሌሎችም አሉ በመሳደብና ኃይለ ቃል በመጠቀም አፍሽን ሊያዘጉሽ የሚፈልጉ እንጂ ሃምብል ሰዎች አልነበሩም። እንደዛም ሆኖ ፓስተር ቆይ ስሜታችሁን ተቆጣጠሩ ብሎ እኔና ሂዊ አፋችንን ዘግተን የሚገራርም ጥያቄ ሲጠይቃቸው አይመልሱ። ፖይንት ያለውና ጥያቄ የሚያስፈልገው ነገር ሲጠይቁ አይመልሱም። እንደሚሉት ታውቂያለሽ፣ አላማችንን ተረጂ ነው የምትባዩ። የኛን የማህበሩን አላማ ተረጂ፣ ማህበሩ አላማችን ይሄ ነው፣ እናቶችን መርዳት ነው ይልሻል። እናቶች እንዳልተረዱ ደግሞ አሁን ቪዲዮ አብርቻ ሳይችሻለሁ። እናቶችን እንዳልተረዱ ደግሞ አሁን ቪዲዮን በከፈትኩበት ሰዓት የሚያበሏቸው ምግቦች እንኳን አይተሻቸዋል። እናቶች እንዳይረዱ አንገታቸው ላይ ልትቆሙ ነው የሚሉሽ። ደጋግመን አስገብተን በሰላም ቁጭ ብለን ለመነጋገር ስንሞክር ደረታቸውን ነፍተው በስድብና በዛቻ ልክልክሽን ነግረውሽ የሚወጡ ሰዎች እንጂ በመነጋገር በስነ ስርዓት በመፍታት አይደለም። አንደኛ መቅዲ ብሩ መበላቱ አምነዋል። ብሩ መበላቱ አልካዱ። ፋይናሊ አምነዋል። ግን ብሩን እኔ እተካዋለሁ ነው ያለው። ቴዲ አለ ይሄው እተካዋለሁ አለ። አያገባችሁም፣ ይሄን አጀንዳ ዝጉት፣ እተካዋለሁ ሲል እኛ እያልን ያለ ነው አትርዳ አይደለም እርዳ። ግን ፍቃድ አውጥተ በህጋዊ መንገድ እንጂ ካሜራ ደቅነ እንዳሁኑ አይነት ማጭበርበር አትሰራም። ይሄን ሎጎ ይዘህ አትቀጥልም ያለው ትክክለኛ ነገር ነው የተናገረው። አይምሮ ያለው ሰው ትክክለኛ የሆነ ጥያቄ የሚጠይቀው ነው የጠየቅነው። ተረዳሽ? እብሪተኞች ናቸው አብዛኞቹ። ገንዘባችን ይጨነቅ የሚሉ ሰዎች ናቸው። እንዴ መቅዲ ቆይ ከዚህ ሲወጣ እዚሁ ስልክ ላይ ስላላሁ እንዴት ማሳየት ስለማልችል ነው። ግን እልክልሻለሁ የተባልኩትን ነው የምነግርሽ። ፊት ለፊት ወጥቶ የሚዘቱ ናቸው። ገንዘባችን ይጨነቅ የሚሉ ሰዎች ናቸው። እኛ እያልን ያለ ነው አይርዱ አይደለም። አሁንም ቢሆን እና መቅዲ ትክክለኛ ጥያቄው ምን ነበረ? ላይሰንስ አውጡ፣ ህጋዊ በሆነ መንገድ ስሩ፣ እኔ ራሴ ፕሮሞት አደርግላችኋለሁ። ግን ስድባችሁን ተው፣ ሃምብል ሁኑና በስነ ስርዓት እንነጋገር ነው።
ታውቂዋለሽ እርዳታ ውስጥ ሰርተሻል እኔም ሰርቻለሁ እኔም አንቺ ራስሽ ሰፖርት አድርጊያለሽ መልካም ነገር ስለሆነ አንቺ ራስሽ ትደግፊያለሽ መልካም ነገር ስለሆነ እኔ ነግሬሽ አይደለም ግን በስነ ስርዓት መነጋገር ስንችል ነውና እብሪተኞች ናቸው ደረታቸውን የነፉ ይሄው ቴዲ አለ ቴዲ በጣም ያስቸገሩት የተሰቃየ ሰው ቢኖር ቴዲ ነው በየኮመንቱ በያገኙት ቦታ በሙሉ ይናገሩታል ለምን ቴዲ ስለማይሳደብ እኔም ቤቱ ላይ ተቀምጬ በስነ ስርዓት ላናግረው ሄጄ መቅዲ እርዳታ የሚረዳ ሰው ከመቾዲ ነው የሚሳደበው ከመቾዲ ነው የሚያሰድብሽ ሴቶቹ ሳይቀሩ የሚሳደቡ ስድብ የቲሙ ስብስብ ያስደንቅሻል ክብር እንኳን የሚባል ነገር የላቸውም እኔ ንቀሽ ነው አንቺ መንገድ ላይ የወደቀ ሰው አነሳለሁ ምትይ እዚህ በስልክ እኔና አንቺ የተነጋገርን እኔ ንቆ ነው ሄዶ ሌላ ሰው ረዳለው የሚለው ምን ማለት ነው አይተሻል ቅድም እንኳን ዳው ወንድማችንን ተጸይፎት እጁን ቶሎ እንኳን ሲያነሳ ተመችቷቸው ፊታቸውን አይተሻል ቂቤ የጠገበ ቅል ነው የሚመስሉት so አሁን the main thing is ይሄኛው ግሩፕ ህጋዊ አንድ በድርጅት ስም የተከፈተ ባንክ አካውንት የላቸውም በግለሰብ በግሩፕ በሶስት ሰዎች ስም የተከፈተ ባንክ አካውንት ነው ያላቸው ኢትዮጵያ ቲክቶክ ላይ ደግሞ በቲክቶክ ኮይን እና በካሽ አፕ ነው እርዳታን ይሰበስባሉ በዶላር ይሰበስቡና ኢትዮጵያ በእምነት ግብ በማብላት ይሰበሰብና ከዛም በኋላ ኢትዮጵያ በዛኛው በግለሰቦቹ አካውንት ውስጥ በተላከው ገንዘብ ይላካል ገንዘብ በካሽ አፕ አስገባ አይታወቅም ከዛም በኋላ ሲቀጥል ያንን ባንክ አካውንት ደግሞ ተመዝብሯል ሁለት ሰዎች ፈርመው 1 ሚሊዮን ብር አውጥተዋል አክስታቸውን ለመጠየቅ 100,000 ብር ድረስ የወሰዱ በራሳቸው ላይ ራሳቸው ሲመሰክር ኦዲዮ አለ ከዛም በተጨማሪ አሳሳት ራሳቸው ላይ የለም ከዛ ገንዘብ ወስጄ እንዲላረግ ፈልጋለሁ ብለው ሲያወሩ ኦዲዮ አለ ወይስ ጨምሬበታለሁ ታሪኩ ላይ ልክ ነሽ በትክክል ኦዲዮ አለ በሚገባ ከዛም በኋላ ለእንረዳለን እየረዳን ነው ብሎ ለማሳየት ግን ምንድነው የሚያደርጉት ደሃን አንድ ሰው ይሆን የለም ነዲያን የተሰበሰቡበት ቦታ እንደ 20 ደሃን ያመጣሉ ምግብ ይወረውሩላቸዋል ቪዲዮ ይቀርጿቸዋል ከዛን ይፖስቷቸዋል ደሃን ማብላት የቢዝነሱ እንደ ቢዝነስ ኤክስፔንስ ነው ለደሃ ምግብ ለምሳሌ ለፌስታል 50,000 ብር ለሽንኩርት 50,000 ብር ለምን ብለው ያወጡት ወጪያቸው ስለማቀው እርዳታ ድርጅትም ሲሰራ ስለነበረ እንትን ነው ግን ምንድነው ደሃን ሚረዱት እንደ ሌሎቹ እንደ ፊራኦል እንደ ቢዝነስ ኤክስፔንስ ነው ደሃን አሳይተው አምጥተው ቪዲዮ ቀርጸው የሚያበሉት እንደ ቢዝነስ ኤክስፔንሳቸው ነው ምትሉኝ ለምሳሌ አሁን ታክሲ ቢዝነስ ካለሽ ጋዝ አለ አይደል እንደ ኤክስፔንስ እንደዛ ነው ዳዎቹ የሚያበሉት እንጂ ዋናው ተጠቃሚዎቹ መዝባሪዎቹ እዚህ በካሽ አፕ እና በቲክቶክ ኮይን የሚሰበስበው ግለሰብ ቀጥሎ ደግሞ የተረፈውን ኢትዮጵያ ያሉት ሶስቱ ጎረሚሶች ናቸው ይሄን ስታጋልጪ ደግሞ ኢንቢትዊን አንቺን ሊገሉሽ ደበደቡሽ በዚህ ኬዝ ዙሪያ ላይ ነው የኔን ጥቃት በኋላ እናወራበታለን ሙሉ ልክ እንደዚህ አሁን ይሄንን በኤቪደንስ አይደል ያሳየውሽ የኔንም ጥቃት እንደዚህ ይዤ ልምጣ ብዬ ለዛ ነው አፌን እየዘጋው ያለው በኔ ጉዳይ አላወራውት ለዚህ ነው እንደዚህ ኢንፎርሜሽን ሰብስቤ መጥቼ ላውራ ብዬ ነው እንደዚህ አሁን እንዳሳየውሽ ነው ማሳየው የራሴንም እንደዛ ስለፈለኩኝ ነው እና ግን ደግሞ ሲዝቱብኝ በአደባባይ ያ መቅዲዬ በአደባባይ ሲዝቱብኝ ያው ህዝቡ ሁሉ አለ አደባባይ ላይ ነው አስኪዩር ማማ ብራችን ተበላ ምትሉ ሰዎች አስኪዩር ማማ ብሎ ሲመልሱ ነበር ኦኬ ቪዲዮ ማስረጃ አለ በሚገባ አለ ሁሉንም ማስረጃ ለቴዲ ላኪለት ቴዲ ለኔ ይልክልኛል እና ሰማሃል የምትባለው ልጅ ተገኝታለች ሲሉኝ ነበር አግኝተናታል መች ነው ይሄንን ያሉት መሰለሽ
እኔ የለውም ነበር። ቴዲ ቀኑን ታስታውሳለህ? ካስታወስክ እኔ አልነበርኩም። ፈራሉ እኔ እኮ አንቺ እንደዚህ ሲባል ራሱ ያው ሎኬሽን ቀይሬ ከቤት ወጥቼ አላውቅም። ማሙሽ ስምህን ምትኖር ጎልማሳ ወንድ ነህ አንተ። እዚህ ቤት መጥተህ ከትናንት ወዲያ እየሰደበኝ ነበር። ሚትሰርልኝ ማሙሽ ስምህን ምትኖር ጎልማሳ ወንድ ነህ። እንደ ስምክ ነህ አንተ። ሌቭል 40 ነህ። 2 ስራ ሰርተክ ኢንተርኔት ላይ ሴቶች እንዲያመጉሱ ገንዘብን መስጠት፣ ተበድረክ ጊፍት መስጠት እከክ። እዚህ ቤት መጥተህ ገስት እዚህ አክብሬያቸው ማወራቸው ልጆች መጥተህ የመሳደብ ሞራል የለም። ሂድና ለዮናስ ሙሉን አሸርግድ። ትንሽ ወንድ ደፋሪ ምደፍገፍ የደፋሪ ኢኔብለር ለቤታ ጌም አበድርኝ ያልኩሽን አላልደረሽልኝም ገንዘብ ብለ ሴት ልጅ ሰቅለ የምትሳደብ እከክ። ወንድነትን ኮንፈርሜሽን ከቤታዮ ማግኘት የምትፈልግ ሽማግሌ ማሙሽ ስምህን ነው እየኖርክ ያለው እንደ ስምክ። አቴንሽን ፈልጎን ይጋት ማይ የኔን አቴንሽናል በነገርክ ላይ ሃፒ በሚባለው ደፋሪ ጋር ያለህን ግንኙነት ክሊር አውት አድርግ። ለምን የሱ አጀንዳ ሲነሳ ለ3 ቀን ድፍን 24 ሰዓት ሙሉ ላይቭ ላይ የጣደግ ዜር ሰምቲንግ። ለማንኛውም ገንዘብ ሰተ መከበር ያቃተክ ገንዘብ ከፍሎ የሚዋረድ ወንድ ናት። ተከበር። ኖ እዚህ እየተሳደበ ነው። እዚህ ቁጭ በሰላም ያሉትን ልጆች መንካታችን። ያችን ደግሞ የነጩ ፓይለትን ሚስት ስቶሪውን አመጣልሃለሁ። አይጥ ቀጥ እና መቅዲ ይሄንን የዛተችው መች ነው መሰለሽ? እኔ የለውም ኦልሞስት ጠፍቻለሁ ማለት ይቻላል ስልሽ ያው በተፈጠረው ሁኔታ በተፈጠረው አክሲደንት አልነበርኩም፣ ግን ወጥተው ዝተዋል። ህዝብ ፊት ነው ሲዝቱ የነበሩት። ይሄ ሀቅ ነው። ሰው በሙሉ ያየው እውነታ ነው። ሲዝቱብኝ በነበረ ሰዓትና ሰክረው ተንበዛብዘው ነው በነገርሽ ላይ ራሳቸውን ስተው በስካር መንፈስ ነው አስኪዩር ማማ ሲሉ የነበሩት። ከታች ደግሞ አንደኛው እግዚአብሔርን ጠይቁ የሚለውን ነበር። አራሳክ መላቅጣቸው ወጥቶባቸው ሲዘባርቁ ነበር መቅዲ ሲንበዛበዙ። እና ይሄን ሪከርድ ማን ነው ያለው? የሆነ ሰው አለው ብቻ። ግን እኔም ልክልሻለሁ ችግር የለውም ወይ ቴሊ ምን ልክልሻል። እና ሲዝቱ የነበረው ነገር ሀቅ ነው። ህዝቡ ፊት ነው ሲዝቱ የነበረው። እና ቅድምም ፋራውን አይተሽዋል። ሎኬሽን ተልኮለት ሄዷል እንደተባለው ነው። ስለዚህ ይሄ የማፊያ ግሩፕ ነው ማለት ነው። በህዝብ ስም እየነገደ ነው። ሁለተኛ ደግሞ ሰዎችን ያስፈራራሉ፣ ሰዎች ላይ ይዝታሉ። ገንዘባችን ይጨነቅ፣ ገንዘባችን እጃችን ረጅም ነው፣ የፈለግነውን እናስደርጋለን የሚሉን ሰዎች ናቸው። በጣም ወረደ አምነዋል። መበላቱን ብሩ መበላቱን አምነዋል። ፋይናሊ ሄዳለሁ ብሎ የተናገረው ልጅ አወቅሽው? ሳሚ የሚባለው ቅድም ያሳየውሽ ጨበሬው ማለት ነው። ጨበሬው ማለት ሙዚቀኛ ዘፈን ያወጣው። እሺ ያ እሱኛው ጨበሬ ልጅ እሱ ነው ባለ ጉዳዩ። ብሩ ለሱ ነው እንዲሰጥ የተፈለገው። ለምን ዘፈን አውጥቷል፣ ክሊፕ መስራት አለበት። ስለዚህ ከሳሚ ጋር በፊርማ በካሽ በየትኛውም አይነት የሳሚ ስም እንዳይገባበት በጥንቃቄ ተደርጎ ነው ዞዊ እንድትገባበት የተፈለገው። ሳሚ ማለት የአብልኮት 1 ሳንቲም 2 ግልባጭ፣ የ1 ሳንቲም 2 ግልባጭ ነው። ተረዳሽኝ አይደለ? ስለዚህ ሳሚን በጣም ፕሮቴክት ያደርገዋል። እያንዳንዱ ቮይስ አሁን እንሰማዋለን። ሳሚን ፕሮቴክት ያደርገዋል። ፋዲጋ እንዳያወራ አፉን ያዘጋዋል። እናውቀዋለን ታሪኩን፣ ሂድበት ሌላ ነገር አውራ ይለዋል። ተረዳሽኝ አይደለ? እና ፋዲጋ እንዴት ብሩን ሰጠው ለሳሚ አትኝም? በካሽ ነው እያወጣ ሲሰጠው የነበረው። እንዳይገናኝ ተፈልጓል።
ሳሚ ምንም አይነት ፊርማ ውስጥ እንዲገባ አልተፈለገም። ሳሚን ፕሮቴክት እያደረገ ነው። ሳሚ የሚባለው ግለሰብ ደግሞ እንደነገርኩሽ ምንድነው የአምልኮት ቀኝ እጅ ነው። ኑሮውን እናውቃለን። እዚህ ጋር ያለ ሰው ስለ ሳሙኤል አበበ ኑና ተናገሩ። ህይወቱ ምን እንደሆነ ይታወቃል። ግን ዘፈን አውጥቷል። ኬታ መጣ። እኔ አሁን ጥያቄ አለኝ። እነዚህ ተደራጅተው እየሰሩ በግል አካውንት ገንዘብ አውጥተው ገንዘብ ሲያወጡ ዜር ኤኒ ላይክ ምንድነው ፕሮጀክት ኤክስፔንስ ነው የሚባለው 25% ድሮ እናረግ ነበረ ለፕሮጀክቱ ማኔጅ ለማድረግ ላይክ ሳላሪ ትራንስፖርቴሽን ምናምን ወጪዎችን እንትላል። ከዛም በኋላ ደግሞ ለዚህኛው ድርጅታቸው ፕሮፖዛል አላቸው። ይሄው ላሳይሽ መቅድዬ። ያው ፕሮፖዛላቸው ምንድነው? ፕሮፖዛላቸውን አስቀምጠው ይሄው በቪዲዮ ላርገው። ቆይ መቅድዬ በማስረጃ ሲሆን ደስ ይላል። ይሄው አርጊው በትልቁ ይሄው። ኦኬ ላስጀምረው። አፍሉ ሰዎች ማለት ነው። ገንዘባችን መልሱ የምትሉ ሰዎች አስግሩማማ ላይክ የሆነ ኢንቨስትመንት አድርጋችሁ አፍሉ ሰዎች ማለት ነው። ገንዘባችን መልሱ የምትሉ ሰዎች አስግሩማማ ላይክ የሆነ ኢንቨስትመንት አድርጋችሁ ህጉን ያጠናና ጓል የምትባል ሰማር ነው ትክክለኛ ስሟ። በሰማር የመጡ ሰዎች ስላሉ የትም እንደምትሆን ምንም እንደምታደርግ ስላወቀን ህጉን በተመለከተ የሆነ ህግ አማካሪ አማክሯል። እኛም የራሳችንን ህግ አማካሪ አማክረናል። ላይሰንሱ የመጣ ፋውንዴሽን መባል እንደሌለበት ሁሉም አረጋግጧል። ስለዚህ እኔ ደግሞ ፕሮሰስ ላይ ነን። ሰው ከዚህ በፕሮሰስ በፊት በአጋጣሚ በዚህ ባደረግነው ቻሌንጅ ነው ወደ ፊልም የተሰበሰበው። ይሄ ነገር ሳይመጣ በፊት ይህን ሰጥተናል ብለው እኛ የሚያስጠይቀን ከኛ ጋር ሌቦች የሚያስብለን እስከዚህ ሰዎች ማለት ነው። ሴቷ ማናት? እቺ ነች እንግዲህ አሁን እኔን ጠምዳ ያዘችኝ። በየገባችበት ሁላ ስሜን የምታጠፋው እቺ ናት። ሪሃና ትባላለች። ሪሃና ራሷ ሪሃና ነው የምትለው። አላውቅም ስለሷ ኢንፎርሜሽን አላውቅም። እኔ ግን እንዳየሽ ነው እዚህ ጋር አሁን መቅድዬ ተመልከቻቸው። እያየሻቸው ነው። ተመልከቺ። ሁሉም ሰክረዋል። ሁሌ ቪዲዮ እዚህ ጋር ተሰብስበው የሚጨፍሩት ፋይናሊ ቤቱ የሚዘጋው በመሰለሽ በስካር እና ሰክሮ ነው ያወራው። አምልጦት ነው እንጂ ያወራው ይሄ ልጅ ይሄኛው ነው የተናገረው። ይሄኛው ማነው ስሟሽ? ልጅቷ ሪሃና ኮም የምትባል ግለሰብ ነች። ሪሃና ራሱ አብልቆት ነች። ከሊፋና ግባ ከተመቸ ሪሃና ኮም ሪሃና ኮም ልክ gmail.com እንሌለ ኮም ነው። ሪሃና ኮም ነው የምትለው ራሷን። ኦኬ ፎሎ አረጋታለሁ። እንትን የላትም፣ ፕራይቬት አካውንት ነው። ፕራይቬት ነው አካውንቷ ያ። እና ሰክሮ ነው አምልጦት ነው እንጂ ጤነኛ በሆነበት ሰዓት የሚያወራ ሰው አይደለም። ይሄኛው ደግሞ የተዋረደ ሰው ነው። ያውን አስኪዩር ማማ ብራችሁን እዚህ ጋር ደግሞ ዋላቭ የሚባል ዋን ዴይ ምንድነው ያለው? የረዳችሁ አይምሰላችሁ ፈጣሪን ጠይቁት። ብራችን ተበላ የምትሉ ሰዎች ፈጣሪን ጠይቁት እያለን ነው። ይሄ ዋን ዴይ የሚባለው ሰካራም ማለት ነውና ሰክራ ነው እሷም። ሁሉም ሰክረው ነው የሚበዛበዙት። ሰክረው ነው ሁሉም የሚለፈልፉት። ይሄኛው ዘፋኛቸው ነው። ቤቱ የሚዘጋው በዚህ ልጅ ነው። በዚህ ልጅ ድምጽ ነው። ይሄ ቀደም ያልኩሽ ዘፋኙ ሳሙኤል አበበ ተብየው ይሄ ነው። ፊቱን እስቲ የዚህኛውን ራሱ ተመልከቺው እስቲ እንዴት እንደሚበዛበት ሰዎች አስግሩማማ ላይክ የሆነ ኢንቨስትመንት አድርጋችሁ ሪያና ናት። በቃ አታሳይኝ። እነዚህ ሪያና ልታስቆማቸው እየሞክ ማለት ፊት አትስጫቸው ማለት ይሄን ያህል አታሳፍጫቸው። ሄደው እናታቸውን ይጠይቁ የሚለው አይደማመጡም። እየሰማሻቸው ነው። እርስ በርስ እንኳን
እናታቸውን ሄደው ይጠይቁ እያለ የሚመልስልን ግለሰብ በኖርማል ቀን ብታገኙ ሰውን ቀና ብሎ የሚያይ ሰው አይደለም። ሰክሮ ይለፈለፈው ነው። አምልጦት ያወራው ነገር ነው። ብዙ ነገር ያወራ ነበረ፣ ያው አስቁመውታል። እና ግን ሰክረው ነው ሲንበዛበዙ የነበረው። ሶ ፋይናሊ ብሩ መበላቱን እንደነገርኩሽ አምነዋል። ግን አያገባችሁም ብለውናል። እና እቺ ደግሞ ራሷ እቺ ማለት እቺ የምታያት ግለሰብ ሴቷ አብልቆት ቢያት አክሽኗ በጠቅላላ ሴት ልጅ አቢዩዝ የምታደርግ የምታስፈራራ የምትዝት እጄ ረጅም ነው ገንዘብ አለኝ ህግ አቃለው ምናምን በቃ ሰው ማስፈራራት ስራዋ ያደረገች ሴት ናት። የሴት ክብር የሚባል እንኳን የለባትም። አግኝተናታል ጓል የምትባለው ሰማሃል ነው ስሟ አግኝቻታለሁ አለች። እንግዲህ እኔ እሷ በምታወራበት ሰዓት ግን እኔ የለውም። እንዴት አወቀች ታዲያ? እና እኔ ላይ ስትዝት ነበረ። እባካችሁ እንደዚህ አሁን እንደላካችሁልኝ ላኩልኝ። እኔ ላይ ስትዝት የነበረውን በተለይ በጣም ፈልጓለሁ። ብዙ ነው፣ ብዙ ቪዲዮ አላት እኔ ላይ ሲዝቱ ተሰብስበው። ጭራሽ ተኩሳለሁ ሲልም አለ ደግሞ ያ ጠላቶቼ ባገኛችሁ እንዲታኩሽ ነው ማጠፋቸው ሲለንም የነበረም አለና ሶ ይሄ ቡድን ነው እንግዲህ ሰው የሚረዳው። ይሄ ነው እንግዲህ እርዳታ እንረዳለን የሚሉት ግለሰቦች እነዚህ ናቸው። እንግዲህ ሰውን እያገዝን ነው የሚሉት፣ ሰውን እንረዳለን የሚሉት ሰው ላይ እየተረማመዱ ሰውን እየሰደቡ ሴት ልጅ አቢዩዝ እያደረጉ የሴት ልጅ ክብር እያዋረዱ እነዚህ ናቸው እንግዲህ የሚረዱት። ዞዊ የምትባለው ልጅ እቺ ፈረመች ያልኩሽ ልጅ እግዚአብሔርን እኔ በሷ ቦታ ብሆን አልችልም፣ እሳደባለሁ። መሳደብ ስለማትችል ጥምብርኩሷን ነው የሚያወጣት አስቀምጦ ልክ ልኳን ነው የሚነግራት። ዝግ ያፍሽን እየተባለች እየተሰደበች ነው። ዋትስአፕ ግሩፑ ላይ ገብታ 16 ሆኖ ያስጨነቋት። በልተሻል አሏት። ልጅቷ አልበላሁም እመኑኝ እያለች ሳይሆን ግን ኤቪደንስ አላት። ሪከርድ አድርጌዋለሁ 30,000 ብር ብቻ ነው ኔጋ ያለው ብላ አምናለች። ስለዚህ ይሄ ቡድን ነው እንግዲህ ሰው እየረዳ ያለው ልዕልቷ። ፋይናሊ ይሄ ነው የሆነው። መታዘብ የሚባል አካውንት በእነሱ ሎጎ ይዞ መጣል። መግባት ከቻልክ ግባ። አረ ጭራሽ አረ ልልቲ ነው ይግቡ። ሐሳባቸው ልጅ አይግቡ ሳይሆን ጭራሽ ግራ የተጋባ ሰው ሌላኛው እና ብሩን መበላቱን አምነውታል። አይገቡም ልልቲ። እሱ መፍቀድ አለበት። ማንም ሰው ስታስገቢ የፈለጋችሁ ግቡ ባያቸው እሱ መፍቀድ አለበት። አብልኮት ግሩፕ ውስጥ ያላችሁ ሜቢ እነ ጓል ቢወረዱና መግባት እንችላለን ካላችሁ ነው ግቡና ሐሳባችሁን ስጡ። ያ ግን ልልቲ ገኔ ጨርሼ ከነሱ ጋር መቀመጥ ስለማልፈልግ ወርዳለሁ። ላያቸው ማለት አንገናኝም። ጭራሽ አንድ ገስት ላይ ከነሱ ጋር መቀመጥ። ስለዚህ ነገ በዚህ ሰዓት ቴዲ ዞዊ ማምጣት ትችላለች። ዞዊ አሁን እናመጣለን። ይመሻል እኮ ይሄ ሰዓት እኮ ይመሻል ዛሬ ሰዓት ብትኖር አሁን ትኖር ነበር። እስቲ ደውልላት። እስቲ ደውይ። አቡዬ ማን ነው? ማን ነው አቡዬ? አብልኮትና አቡዬ ሉታል። ጌታቸውን ነው የነሱን ጌታ አብዬ ለሚሉት አውደ ይምጣሱ ምን ችግር አለ? ያ ይምጣና ያብራራ። ግን እንትን እንዳትመቅዲ እንዳትረሺው ያልኩሽን ስልሽ ይሄ ያሳዩሽን የፓስታ በሽሮን በተለይ አደራሽ። የፔስታሉንም 50,000 ጠይቅልኝ እስቲ። የፔስታል 50,000 ብርም እንዳትረሺ መቅዲ። 50,000 ብር የተገዛ ፔስታል ሽሮ ራሱ ሽሮ እኔ እስካሁን እኮ 50,000 አላጠፋሁም። የ3 ወር ስለሆነ ኢትዮጵያ ላይ በጣም ምን አልክ ቴዲ? እኔ እስካሁን ድረስ አላጠፋሁም። 50,000 አላጠፋሁም እስካሁን ድረስ። እንዴ ምን ሆነ ነው ቴዲ? ዲስካውንት አለኩ በድርጅቱ። ይኸውልህ እንትን አለኩ መቅዲ እቃ ከመግዛትሽ በፊት በድርጅት እንትን አለ አይደል? ይሄ ምንድን ነበር? ፕሪፎርማ ፕሪፎርማ አለ። ታዘጋጂና የቱ ጋር 3-4 ቦታ አስገብተሽ አይደል የተሻለው ዋጋ ላይ ወስነሽ የምትገዢው። ያ ግን ምን ያደርጋሉ መሰለሽ የነጆች እኔ እንጆ ስለምሰራ ስለነበረ ህሊና ቢስ ከሆንሽ አንድን ነጋዴ 3 ፐርፎርም ይዘልኝና ታይወልሽ። ያ
3 ፎርጅድ ፐርፎርማ ይዞልሽ ይመጣል። ራሱ ገዢ መፈልገው የለም ተመሳጥረሽ አብረሽ መሰሩ ነጋዴ ማለት ነው። ነጋዴው ራሱ 3 የተለያየ ፐርፎርማ ይዞልሽ ይመጣል። ከዛ አወዳደርኩ ብለሽ ፌክ ውድድር ማለት ነው ያብጫልሽ። እንደዛ ነው የሚያደርጉት። የሁለት ሳሙና 20 ብር ገዛው ምናምን ብሎ ሲመዘብሩ አይቻሉ። ያ በቃ ይሄ ፕሪፎርማውን አስገብተሽ መግዲ ከዛ በኋላ በፕሪፎርማ አማካኝነት ነው እቃ መንገዛው። እዚህ ጋር ልብ አድርጊ፣ ህጋዊ ስላልሆነ ይሄ ድርጅት ፕሪፎርማ የሚባል ነገር የለውም። አብልኮት የሚባል ሰው መጥቷል። ወይ ከመጣ ነው ይዶረድ። እኔ አልቀመጥም ከሱ ጋር አንድ ገስት ላይ መግዲ እኔ አልቀመጥም። ማን ነው ሌቭል 26 ያለው ነው? ራሱ ነው ነው ያኛውን ሌባ ነው እንዳትዪ ባላልባው በሁለተኛው መጣልሽ። በሁለተኛው አካውንት ያ ራሱ ነው ቪዲዮ መክፈት ይችላል። ዲም ላይቱ ግን እንትን እንዳይልሽ ባይዘው እዚህ ቤት ስድብ የለም። እኔ አልሳደብም። ከሱ እታችም ሆናችሁ አንድን ሰው ከሰደባችሁ ምንም አይነት ስድብ ትቦለካላችሁ። ዋልቆጭ ቪዲዮን ክፈት አባዬና ድርጅታችሁ አብልኮት የሚባል ነው። የተዝናናን ሰዎችን እንርዳ ነው። እየተዝናኑ ሰዎችን መርዳት I don't have any problem። ዘፋኞችም ኮንሰርትን ብለው ይሰጣሉ። አሁን እኔ ከማህበራት ማደራጃ ላይሰንስ አላችሁ ወይ ከሚለው እንጀምር። ከህግ ፍቃድ። ኦኬ አሪፍ ጥያቄ። ላይሰንስ ለማውጣት ስራ ላይ ነን ያለነው። አሁን ላይ ላይሰንስ ማውጣት አግደዋል። ስለዚህ እሱን እየጠበቅን ያለነው ላይሰንሱ ሲወጣ ማውጣት በምንችልበት ሰዓት ስራውን እንጀምራለን። ይሄ ነው ለዛ ያለኝ መልስ። ላይሰንሱ ሳይኖራችሁ ነው ታፔላ ነው ምንድነው የሚባለው ባነር ያሰራችሁት? ሎጎ መቅዲ ሎጎ ያሰራንበት ምክንያት ላይሰንስ ለማውጣት ግዴታ ሎጎ ያስፈልጋል። ማሟላት ያለብን ክራይቴሪያ አለ። ከዛ አንዱ ደግሞ ሎጎ ነው። ሎጎውን አሰራን በፕሮፌሽናል። ያ ግን ድርጅታችሁ ሌጋል ሳይሆን በከተማ እየተዝናናን እንርዳ በሚል ህጋዊነት እንዳለው ምንድነው የሚባለው ይሄ ትልቅ ፎቶ አድርጋችሁ ከተማ ላይ መስቀል ይቻላል? ኢትዮጵያ ውስጥ አልሰቀልንም። የሰቀልነው ነገር የለም። ቅድም ያሳየሽኝ ቪዲዮ ላይ ያለ አይደለ? እየተዝናናን ብሎ የሆነ ቢልዲንግ ላይ እሱ ሎጎ ላይ ተሰራ ነው። እሱ ማሳየት ይችላል። አክቹሊ ኦኬ አይ ቲንክ በዚህ ልግባና ኤቭሪቲንግ ያለውን ነገር ላሳይ። ምክንያቱም እነሱ ያለ መረጃ እንደመጡ ስለማውቅ ነው። እኔ ደግሞ ያለኝን ነገር ባሳይ ጥሩ ነው። አሮን ምን እንዳወራችሁ አልሰማሁም። ጀስት በእኔ ጉዳይ እዚህ እንዳሉ ስለማውቅ ብቻ ነው የመጣሁትና በዚህኛው አካውንት ተመልሼ ልግባ። ኦኬ ቴንክ ዩ። ጠብቃለሁ። እሺ ጠብቃለሁ። በ40 ቢሆን አሪፍ ነው። የድርጅት አካውንት ስለሆነ ሌቭል 40 ሲሆን ጥሩ ነው። አይ አንድ ድርጅት ራሱ ሌቭል 26 እኮ ዳሰለ ዳህን ረዳለው ብለሽ ጊፍተር መሆን ራሱ ስኩዌሽ ነበር። 40 ነው ሌቭሉ። 26 ሁለተኛ ነው መግድይ። ሌላ ሌቭል አካውንት አለ ነው እንዴ? አለኝ። የግለሰብ አካውንት ነው ወይስ የድርጅት? የራሴ አካውንት ነው። ግን በዚህ ሎጎ ምናምን ትጠቀምበታለህ? ራሱ እንደዚህ አይነት ነው። ስሙም አንድ አይነት ነው። ጀስት ሁለት ቁጥር ብትለው ብቻ ይለች እና እርዳታ በካሻፕ ተሰበስባለህ? ኤቭሪ ዲቴይል አስረዳሻለሁ ያለውን ነገር ምንም ችግር የለም። ሰዎች እንዴት ነው የሚረዱት? ኦኬ በነገራችን ላይ አንድ አሁን ለምሳሌ እነሱ ካነሱልሽ ስለሚያነሱት ከዚህ በፊትም ስለተነሳ ስለምሰማ በየቤቱ እየገቡ የምሳ ግብዣ 2 ሚሊዮን ብር ተዋጥቶ ሽሮ ያበላሉ ምናምን የሚል ነገር ተነስቷል። እኛ የምሳ ግብዣ እሑድ እናደርጋለን ላይቭ ገብተን ይሄ ሐሳብ መጀመሪያ የተነሳበትን ከዛ ጀምሬ ተነስቼ ልንገርሽ ቲክቶክ ፕላትፎርም ላይ እኔ ጊዜን
ታይም ስፔንድ አደርጋለሁ። I don't go out ምናምን ወደ ውጭ አልወጣም ቤት ውስጥ ሆኜ ስለምሰራ ማለት ነው። እና ቲክታክ ላይ መጥቼ ዝም ብዬ ላይክ ሙዚቃ ቤቴ ውስጥ ገብቼ ሙዚቃ መክፈት ማጫወት የሚመጡ ሰዎችን ገስት ላይ አስገባለሁ። ሰው አብረን እንጮታለን፣ ስቃለን እንደማንኛውም ሰው እንደሚያደርገው ከዛ እንለያያለን ማለት ነው። ከዛ ምን አሰብኩኝ አንድ ካሳሁን የሚባል ልጅ ነበረ። ከዛ አስተማሪ ነኝ ምናምን ነገር አለኝ። ኢትዮጵያ የሚያስተማር አስተማሪ ነኝ ምናምን ሲለኝ ዛሬ እኔ ምሳ ልጋብዝ አልኩት። ከዛ ምሳ ልጋብዝ ስለው ሪንግ ላይት ነው የምፈልገው አለኝ። ሪንግ ላይት ስንት ነው አልኩት። 7000 ብር እኔ ላኩለት እዛው። ከዛ በዛ ነው የተጀመረው። እንደውም ከዚህ በኋላ አልኩኝ እንደዚህ ላይ በመገባበት ሰዓት በየሁለት ሳምንቱ አንዳንድ ሰዎችን ምሳ ጋብዛለሁ በሚል ሐሳብ ተነሳሁ። ከዛ ሰዎች ደግሞ እኔ ዛሬ ልጋብዝ ከበረከቱኛ የሚደርሰን ምናምን የሚሉ መጡ። ከዛ በኋላ እነሱ መሳተፍ ጀመሩ። በየሳምንቱ እሁድ ምሳ መጋበዝ ጀመርን ማለት ነውና ከዚህ በፊት የምናደርገው እንጀራ ማብላት ምናምን ሳይሆን ላይቭ ላይ ታፕ ለሚያደርግ ኮፒ ሊንክ ለሚያደርግ ምክንያቱም ይዘነው የተነሳ ነው አላማ ስለነበረ ከእኔ ጋር አብረው መስራት የፈለጉ ልጆች ነበሩ። ትላልቅ ሰዎች በጣም ሪስፔክት ማድረጋቸው መወዳቸው ከነሱ ጋር አንድ ላይ ሆነን የሆነ ነገር እናድርግ ተባለ። ለአዲስ ዓመት ገንዘብ ተዋጣ ወደ 400,000 ብር አካባቢ። ከዛ ለ50 እናቶች ለበዓል የሚሆናቸውን ግብአት ሰጠን። ከዛ ደግሞ እሱን ከጨረስን በኋላ ሁለተኛ ፕሮጀክት ተብሎ በየጊዜው ላይክ ምግብ ለ5 ቀን ለ3 ቀን የሚሆን ምግብ ብቻ ከምናደርግ ለምን ላይክ የሆነ ስራ እንዲሰሩ አናደርግም ብለን በዛ አይነት መልኩ ገንዘብ እንዲዋጣና ፕሮፖዛል ነድፈን ምን አይነት ስራ ቢሰራ ጥሩ ነው። ሁሌ ሮብ ስብሰባ እንሰበሰባለን በየሳምንቱ ሮብ ማለት ነውና ዋትስአፕ ላይ በጣም ትላልቅ ሰዎች ናቸው ያሉበት። ለኛ እናታችን ምንላታለች ትላልቅ ባለትዳሮች ቤታቸውን ቴኬር አድርገው የሚይዙ ግን ቀና ልብ ያላቸው ሰዎች አሉ። አንድ ላይ ተሰብስበን ሰዎችን ለምን አናግዝም በሚል እንትን ነው የተነሳ ነውና ይህን ነገር ማድረግ ጀመረ። ሁለተኛ ፕሮፖዛል ምንድነው? ለ20 እናቶች የስራ እድል መፍጠር ኢትዮጵያ ውስጥ። ከዛ በኋላ ስራውን ደግሞ ለመስራት አንዳንድ ነገሮችን ስንጠይቅ በንግድ ላይሰንስ ከሆነ የሚሰራው ታክስ ይቆረጣል። ስለዚህ ላይክ ለምን በእርዳታ ስራ አይሆንም ብለን ደግሞ ጠየቀን። እያንዳንዱ ነገር ጠይቀን ነው እንጂ ዝም ብለን አይደለም እያደረግን ያለነው፣ ህጉን ተከትለን ማለት ነው። እና በዛ አይነት መልኩ ማህበራት ማደራጃ አፕላይ አድርገናል ብለኛል። ሄደን ጠይቀናል። አፕላይ ማድረግ ሳይሆን እየጠበቅን ያለነው። ለዛም ደግሞ ቮይስ ሪኮርድ አለኝ ማሰማት ይችላል። ወደኋላ ቮይስ ሪኮርድ ሳይሆን ፊኒሽ ፕሮጀክት ፕሮፖዛል አይደለ ሄደሽ ራሱ አፕላይ ለማድረግ ያ ፕሮፖዛል ያስፈልግሻል። ከዛ በኋላ ፕሮፖዛል አለ እንጂ ፕሮፖዛል የለንም፣ ግን እያሰራን ያለነው ገና ነው። አሁን ገና መስመር ላይ ያለንን አንደኛው መዘጋጀት የነበረበት ሎጎ ነው። በመሀል የተከሰተ ነገር ስላለ ወደ ኋላ የጎተተን ብዙ ነገሮች አሉ። ገንዘብ ተሰጥተናል። አንድ ኖራችሁ ሎጎ ላይ ቀደማችሁ ከጋሪ አሁን እኮ ከጋሪው እቺ ልጅ ለመክሰስ ሰው ጋር ማይን ውስጥ የገባ ነው ይሄ ነው እንጂ 7 ወር ሙሉ ፊት አደረግነው ነገር ለ7 ወር ያክል ቆይ ልንገርሽ አንድ ነገር። ሎጎም ያወጡት ማህበር እንትኑንም የጀመሩት እቺ ልጅ ለመክሰስ ነው። ይሄ ብር ተዘረፈ ሲባል ከዛ በፊት ከሆነ ያሰማ ያለውን ነገር እንደዛ አሁን ይሄ ብር ከተዘረፈ በኋላ ነው ሎጎም የመጣው እንትኑም የመጣው። ይሄ አሁን ማህበርም ምናምን ብለው የመጡት አሁን ማህበራት ማደራጃ ሄዳችሁ ስትጠይቁ ፕሮፖዛል ቅድም መጀመሪያ ላይ ስጠይቅክ ጀምረናል ፕሮሰሱን፣ ግን አሁን ፕሮሰስ ማድረግ ስለማይችል ትተን ነው እንጂ እኛ አፕሊኬሽኑን ጀምረናል አልከኝ። ከአፕሊኬሽኑ በፊት ደግሞ ፕሮጀክት ፕሮፖዛል ያስፈልጋል። ሄደን ጠይቀናል። መጀመሪያ ኢንፎርሜሽን ነው የምትጠይቂው።
ምን ማድረግ አለብን ምን ማዘጋጀት አለብን ነው ከዛ አንደኛው የተነገረን ሎጎ ነው ከእንደገና ደግሞ ፕሮፖዛል ያስፈልጋል 7 ሰዎች ያስፈልጋሉ ከውጭም ያሉ ሰዎች ኢትዮጵያ ውስጥ የሚሆን ብቻ ላይክ የድርጅት ፋውንዴሽን ለመስረት 7 ሰዎች ያስፈልጋሉ እና የነሱ ደግሞ ትውልድ ኢትዮጵያዊ መሆናቸውን የሚያሳይ አይዲ ያስፈልጋል እሱን ነገር ሁሉ ጠይቀናል አሁን ላይሰንስ ሳይኖራችሁ ኢትዮጵያውያን ደሃ ኢትዮጵያውያንን ቪዲዮ ሪከርድ በማድረግ የድርጅታችሁንም ስም በመሸጥ እርዳታ ጀምራችኋል with no license በነገራችን ላይ አሁን ለምሳሌ ይሄ ሎጎ ስላለ አይን ውስጥ ስለገባ ነው እንጂ እኛ እየሰራን ያለነው ማንኛውም ቲክታክ ላይ ሰው እንደሚረዳው እንደዛ ነው እየረዳን ያለነው ግን ማሳደግ ስለምንፈልግ ፕሮሰስ ላይ ነን ያለነው ላይክ ክሊር ሳደርግልሽ እሱ ነው እሺ እንደሱ ከሆነ ደግሞ ቪዲዮአችሁ ላይ መቼም ስጦታውን ያበረከቱላችሁ ሰዎች አሉ አይጠቀሱ ለምሳሌ ይሄንን ስጡልኝ አሁን ለምሳሌ እኔ ለልዕልቲ ይሄንን ብር ለደሆች ስጭልኝ ስላት ይሄን የሰጠቻችሁ ጆይናት ብላ ነው የምትሰጥልኝ you understand me by the way organization አይደላችሁ እናረጋለን አለ every ቪዲዮ ላይ አለን ቴሌግራም ቻናል አለን እኛ ምንድነው ቪዲዮውን ቲክታክ ላይ አሁን ነው በቅርቡ ኦኬ እኔ ላሳያ ልዕልቲ እርዳታ በምን መልኩ ነው የምትሰበስቡት እርዳታ 2 ሚሊዮን ብር የሰበሰብነው የቤቱ አባላት ናቸው አብዛኛውን ከፍታ ገንዘብ ያዋጡት እኔን ጨምሮ ማለት ነው ማን አዋጣ ሳይሆን በምን አይነት መልኩ ነው እርዳታ በዚህ ተሰበስባላችሁ እሱን ላስረዳሽ በካሻፕ ይሰበሰባል ኦኬ እሱን ላስረዳሽ 3 ጆይንት አካውንት ኢትዮጵያ ውስጥ ተከፈተ እሱ የተደረገበት እዚህ ከዚህ መሄዶ ነው በእምነት በተማመን መሄዶ ነው አሁን እኔ በዜልና በካሻፕ እርዳታ ይሰበሰባል ወይ ጥያቄ አዎ ተሰብስቧል how we gonna like audit እሱን እኔ አሁን በኔ ካሻፕ ሰው ከረዳ አንተውን ሰውን እርጅልኝ ብለህ ብር ብትልክልኝ it's my money that's why የሆነ ግለሰብ ብራችሁ የምትፈልጉ go ask your mama ያለው because መፍቱ ስለሆነ ነው ምክንያቱም አሁን አንድ ሰው መፍቶ በእኔ ፐርሰናል አካውንት ቆይ የግል አካውንቴ ባንክ አካውንቴ ገንዘብ ካስገባ በዜሌና በካሻፕ ካስገባ የመጠየቅ መፍት የለው because it is my money correction ይባል መፍት የለው ትክክል ነሽ ላስረዳሽ አንድ ነገር 1760 ብር ካሻፕ አካውንቱም የኔ ነው እኔ ጋር አለ ሌላ ደግሞ ካሻፕ መንዝሊ ስቴትመንትን እና የላኮን ስቴትመንት ማስታረቅ ትችላለህ ለምሳሌ የዲሴምበር መንዝሊ ስቴትመንትን አውጥተክ የመንዝሊ ስቴትመንት ላይ ያለውን ብር ኢትዮጵያ ስትልከው በዛ አካውንት ማስታረቅ ትችላለህ ኖ አሁን ይኸውልሽ ምን አለ ክሊር ላደርግልሽ እኮ ነው የተሰበሰበ ብር 2 ሚሊዮን ብር ነው አይደለ የጠፋው ገንዘብ ደግሞ 1 ነጥብ ከአካውንቱ ላይ የጠፋው ገንዘብ 1.1 ሚሊዮን ብርና ሌላ ስለ አካውንት አይደለም ቆይ አንዴ አሁን ካሻፕ አለኝ እኔ ካሻፕ ላይ በዚህ መንዝ $2000 ካለ ባንክ ካሻፕ ስቴትመንት ካሻፕ ይልክልኛል ካሻፕ ደግሞ ሳወጣ ገንዘቤን ወይ ደግሞ በባንክ ትራንስፈር ሳደርግ ካሻፕ እሱን ትራንስፈር ይልክልኛል ሶ ካሻፕ ላይ $2000 ተልኮ ዜልን ትራክ ማድረግ እንደማልችል አውቃለሁ ዜልን ተስፋ ቆርጫለሁ በካሻፕ ብቻ እንነጋገር ካሻፕ ላይ $2000 ኖሮ ያንን $2000 ኢትዮጵያ ልኬዋለሁ ብለክ ማስታረቅ ትችላለህ ወይ በዛኛው ጆይንት አካውንት ውስጥ ብር አሁን ለምሳሌ $2000ን ካንተ አውጥተክ ወደዛ ባንክ አካውንት የላክበትን ማስረጃ ማምጣት ትችላለህ አላኩትም ገንዘቡ እኔ ጋር ነው ያለው እኮ ያልኩሽ እኮ ነው አልተላከም እሱ ገንዘብ ስለዚህ የጠፋው ገንዘብ ኢትዮጵያ ያለው ገንዘብ ነው እንጂ እኔ ጋር ያለው ገንዘብ አልጠፋም ኢትዮጵያውያን ረድተዋል ነው ምትል ብሩ ከዚህ መሰለኝ ሄደው ኦኬ ክሊራቲ ያርኩልሽ ነው ባይ ዘ ዌይ ላይክ ከተረዳሽ አይደለም እኔ የኔ ጌታው ልክስማኝ አሁንም አልተረዳኝም አሁን ዜሉን እርሳው አልኩ አይደለ ካሻፕ ላይም ዜል ላይም እዛው 2 ሚሊዮን ብር ኢትዮጵያ ያሉት ወገኖች አይደለም ያረዱት ዳያስፖራው በካሻፕ ላይ በዜል 2 ሚሊዮን ብር እኮ ከ2 ሚሊዮን ብሩ ላይ 1.1 ሚሊዮን ብር ተዘረፈ ኦኬ መዘረፉን እርሳው እኮ ከመዘረፉ በፊት እዚህ ጋር ክሊር ማድረግ ያለብን
ብር አለ። ኦኬ አሁን በካሻፕና በዜል ነው አይደል እርዳታውን የሰበሰብከው? ዜሉን እርሷው አልኩ ትራክ ማድረግ አይቻልም። ካሻፕ ግን ስቴትመንት ይሰጠናል ኤቭሪ መንት ማለት ነው። ገንዘቡም ስታወጣው ካሻፕ ይሰጠናል ስቴትመንት ቢኮዝ ካሻፕ ሰፓሬት ስለሆነ ማለት ነው። ስፔሻሊ ደግሞ ያንተን ካሻፕ ለእርዳታ ብቻ የምትጠቀምበት ከሆነ ያንን ካሻፕ ያወጣውን ገንዘብ ለዛ ባንክ አካውንት ስታስገባ ማስታረቅ ትችላለህ፣ ኤቪደንስ መስጠት ትችላለህ። ካልሆነ ብሩ አንተ ካሻፕ እና ዜል የሰበሰብከው ልከው አታውቅም ማለት ነው። እኔ ሲጀም ያልኩሽ እኮ ነው እኔ ጋር ያለ ሳንቲም አልተላከም። የተዋጣ ገንዘብ 1600 ብር 1760 ብር እኔ ጋር አለ። ግሩፑ የሚያውቀው ኤቭሪቲንግ ያውቃሉ። ኤቭሪቲንግ እኔ ጽፌ ዶክመንት አድርጌ ነው ያስኩት። እሱን ደግሞ እኔ ጋር ያለ 2 ሚሊዮን ብር ሶርስ ኦፍ ኢንካሙን ፈልጋለሁ። አሁን 2 ሚሊዮን ብር ከየት የመጣ ገንዘብ ነው? እዛ ባንክ አካውንት ውስጥ እንዴት ገባ? ኦኬ 2 ሚሊዮን ብር እዛ አካውንት ውስጥ አልገባም። ኦኬ እኔ ጋር ያለው ዜልና ካሻፕ ላይ እኔ ጋር የተዋጣውና በኢትዮጵያ ገንዘብ ደግሞ የገባ 1.1 ሚሊዮን ብር አለ። ኦልራይት 2 ሚሊዮን ብር ኢትዮጵያ ባንክ ውስጥ አልገባም። ተረዳሽ? አሁን እኛ የጠፋብን ገንዘብ 1 ሚሊዮን ብር እና 1.1 ሚሊዮን ብር እና 30 ሺህ ብር ደግሞ ወደ ልጅቷ ትራንስፈር የተደረገ ነው። እሺ እዛ ባንክ አካውንት ውስጥ የነበረው 1.2 ሚሊዮን ብር ነበር አይደል? 5000 ብር ብቻ ነው ያስቀረው። 1.2 ሚሊዮን ብሩ ከየት ነው የመጣው ነው ጥያቄ። ኦኬ እሱ ደግሞ ግሩፕ ላይ ያሉት ሰዎች የሰበሰቡ ናቸው። ወደ ኢትዮጵያ ትራንስፈር የማያደርጉ ደግሞ ወደ እኔ እንደውም እኔ ጋር እንዲገባ ሙሉ አልፈለኩም ነበር፣ ግን ሌላ አማራጭ የለንም ሲባል ኦኬ በቃ ባንተ ይሁን ተብዬ በኔ ሆነ። መቀበል ራሱ አልፈልግም ነበር ኤኒ ካይንድ ኦፍ ማኒ ማለት ነው። እኔ አካውንት ውስጥ እንዲገባ አልፈለኩም። ገባሽ? ኦኬ ባንተ አካውንት ውስጥ ገባና ላከው አለ እኔ ጋር ነው ያለው። ምክንያቱም ተዘረፍን፣ በመሃል ተዘረፍን እኮ እያልኩሽ ነው። አሁንም የተዘረፈው ገንዘብ ከየት መጣ ስልክ መልስ የለም። የተዘረፈው ወይስ እኔ የመረዳት አቅሜ ሎ ነው? አልተረዳሽኝም። እስቲ ቆይ እነሱ ሳይሆን ገለልተኛ ልጅ አለሽ። ቆይ አንዴ ጓል ሚውት ሰሪና ጆይ አለሽ። ሶ 1.2 ሚሊዮን ብሩ ሶርሱ እናንተ የምትረዱት ነው አይደለ? ገንዘብ ሰዎች የላኩት ነው አልክ። አይልሽ ፕሮጀክት አለን አልኩሽ። ለፕሮጀክቱ የተሰበሰበ ነው ይሄ 2 ሚሊዮን ብር ያልኩሽ። ሰው የምንረዳው ፕሮጀክት ስትልኳው ፕሮፖዛል የሌለው ፕሮጀክት ነው። በእኔ አጠራር ፕሮጀክት አልኩት። እሺ ኦኬ። ወይም ደግሞ ለምንሰራው ስራ እናቶችን ስሞል ቢዝነስ ክሬት አድርገን ኢትዮጵያ ውስጥ ለነሱ ስራ መፍጠር ነው የኛ አላማችን። ለዛ ደግሞ ግዴታ ላይክ እስከ ባክአፕ መኒ ነው ገንዘብ የሰበሰብነው 2 ሚሊዮን ብር አለ። ያንን ገንዘብ ደግሞ አልተጠቀምንበትም እስካሁን 1.1 ሚሊዮን ብርና 30 ሺህ ብር ግን እሱን ተሰርቀናል፣ ተዘርፈናል። ሌላው ቀሪ ገንዘብ ግን አለ እያልኩሽ ነው። አይ ያለች እኮ ያለው ያንን ብር ማላከው ማን ይላል? ግሩፕ ላይ ያሉት ሰዎች ተሰበሰበ አልኩ እኮ። ከተሰበሰበ አንድ ሰው ሆኗል አይደል? ማን ይላከው ያንን ብር? ግሩፕ ላይ ያሉ ሰዎች እኮ ወደ አንተ ገብቶ ከዛ አንተ ላከው። አይ ዶንት ኖ ታክስ ያስረጃቸው። አይ ዶንት ኖ እኔ አልቻልኩም መሰለኝ። አንቺ ላክሽው ማስረጃለሽ? እሺ ነው ሰማሻቸው? ይከሰ ስሚት ለዋለች። ምን መሰላችሁ? እውነት ካላችሁ እርስ በራስ መደጋገፍ እኔ መናገር ባላችሁም ምናምን ሰው እውነትሽን ነው የምታወሪው እዚህና ልከሽዋል 1.2 ሚሊዮን ብሩ እናቱ yes I did ያዋጡትን ሰዎች እንዳለ እዚህ ማምጣት ይችላሉ። ሁሉንም እኔ ስለማዋጣቱ አልጠየቀችም። ማዋጣት አለማዋጣት ጉዳይ አይደለም እኮ ምን እንደሆነ ታውቃላችሁ? ድርጅታችሁ አንድ ላይሰንስ የለም አንድ የለም ፕሮፖዛል የላችሁ እና እንደምትረዱ ለማረጋገጫ ደሃ ኢትዮጵያውያንን ሪከርድ እያረጋችሁ አንድ ጥቅል እንጀራ በሽሮ ወጥ በምስር ወጥ ስለሰጣችኋቸው
it don't mean you guys have the right የድሃን ድህነት አቢዩዝ እያረጋችሁ የገንዘብ ሶርሳችሁን ደግሞ አለመናገር ፌር አይደለም። ስፔሻሊ ደግሞ ኦዲት የማይደረግ በግለሰብ አካውንት ውስጥ ዜል አካውንት ውስጥ ያንተ ኪስ ውስጥ ሰዎች ገንዘብ እየከተቱ ዶላር እየሰጧችሁ ኢትዮጵያ ወገኔን ደግሞ እንጀራ በልወት ብላችሁ ሪከርድ እያረጋችሁ የመፖሰት እኔ ግፍ ነው ብዬ አምናለሁ ወንድሜ። ፕሮፖዛል ሳይኖርክ አላማ ሳይኖርክ ምን ሳይኖርክ ሎጎ ተሸክመ ትዞራለህ። ላይሰንስ ሳይኖርክ በኢትዮጵያ ውስጥ እነዛን ድሃዎች ለመርዳት ራሱ ላይሰንስ ሳይኖርክ ገብቷል። ከዛን ካሻፕና ዜልን ማመሳከር ማችል ኦዲት መደረግ ማይችል ድርጅት ያ ይሄ ሁላ ነገርን እያየን ዳህን ረዳው ብለ ቪዲዮ ስላሳየኝ እንዴት ልመንክ እኮ ለዛ ደግሞ እኮ መልስ እየሰጠች ነው። ላይክ አንደርስታንድ ካላረግሽኝ አንደርስታንድ አላረኩም ሜክ ሴንስ ያደርጋል። ግን ይካናስ አሁን አንቺ ሚሊዮን ብሩን let me tell you one thing okay ምስክሩን ኤቪደንሱን አሳይ okay let me tell you one thing okay የመጀመሪያው ነገር ላይክ መሀል ሆነሽ ነው ነገሩን ልታይ የሚገባው እንጂ የሆነ ነገር ስለተባልሽ ሙሉ ለሙሉ ላይክ እንትን ልታይ አይገባም። መሀል ላይ ሆነሽ ግን ያለውን እውነታ ለማወቅ ነው መሞከር ያለብሽ ብዬ ነው ማስበው እንደኔ ማለት ነው። መሀል ነገር ኦኬ ቴንክ ዩ እንደዛ ከሆነ ደግሞ ሁላችሁም አላቃችሁ እንደውም ጓል ሰገን ፐርሰናል ጥል ያለኝ ልጅ ናት ሆነስሊ እንነጋገር ከተባለ ስለዚህ ይጅበት ታሲያና አንቺ ኤቪደንስሽን አሳይ 1.2 ሚሊዮን ብር እኔ ነኝ ያስገባሁት ብለሻል አሳይን Okay, so let me start everything for you. When I joined ይሄንን አምኜበት ጆይን ያደረኩት ድሃዎችን መርዳት ነው ለማለት አቅም የሌላቸውን ሰዎች መብላት መጠጣት ላልቻሉ ሰዎች ማብላት ማጠጣትንና መርዳት ሀገራችን ላይ በሚለው I believed in it and I joined. So with that being said, ዜል ተደርጎ ገንዘብ ለሚሰበሰበው we did ገንዘብ ሰብስበናል ላዋጡትም ሰዎች we thankful እናመሰግናለን። ሰርቀን አይደለም ሁላችንም የራሳችን ነው በራሴ ያዋጣሁት የራሴ yes I do have evidence ማሳየት የምችለው ምንም ችግር የለውም። ኢትዮጵያ ላይ ገንዘብ እንዲኖ አካውንቱ ላይ እንዲገባ ተብሎ ደግሞ ያስገባሁት ገንዘብ አለ yes ሪሲት አለኝ yes I do at same time ደግሞ እሱ ቅድም ኤክስፕሌን ያደርግልሽ የፈለገው አንድ እንጀራ አበላናሽ at this time በጣም ብዙ ሰው ተርቧል so why not encourage አድርገን ሰዎችን ብናበላ ምንድነው ችግሩ? ሁለት ላይሰንስድ yes አይደለንም ታሳይ ለምትሉት I'll go there ሁለት ደግሞ why is it always ምንድነው የሚባለው why is it always negative ሆኖ መታሰብ ያለበት we coming out with a positive yes Teddy አሁን ተናገር ሀሳቧን ትጨርስ ቆንስ አይደለ ልታሳየኝ ነው የመጣሽ አሁን ለምሳሌ አንቺ አንድ ነጥብ ምናምን ነው ታሳየኝ ነው የመጣችው እሱ ችግር የለው የባንክ ስቴትመንት አለን እሱን ማውጣት እንችላለን እኮ ታሳየን 1.2 ሚሊዮን ኢትዮጵያ ባንክ ያስገባችበት ያለ ብላክ ማርኬት ታሳይ መናገር ፈቃደኛ ካልሆናችሁ ስለጋበዛችሁኝ በጣም አመሰግናለሁ። እኔ ቻንስ ከሌለኝ ለመናገር ያለሽም ስቴትመንት በቃ ዋሽተሻል። ያለሽም ለምን እንደምትወርደው አትወርድም? የላትማ አለም ብላ ነው የገባችው። ታሳያ እንኳንኛ እናንተ መረጃ አንተ በልጽገበታል። አሁንኛ አንቺን ያስከፋሽ ተመሳሳይ ነገር ነው የምትነግሪኝ። አሁን እኔ ምላችሁ አሁን ማስረጃ አለኝ አልሽኝ ውዴ በጣም ደስ አለኝ። እኔ እንዳንቺ አይነት ሰው በጣም ነው የምወደው። ማስረጃ አለኝ ላቅርባሽ ስቴጁን ሰጥቶሽ ማስረጃሽን አቅርቢ ሲል ደሃ በላችሁ የህሊና ክስ የለም እኔን ለመክሰስ ምናምን ስትሄጂ እንትን አለኝ። እኔ የደሃ ክብር መቼም ከኔ ክብር አይበልጥምና እኔን አንድ ሰው ግባ በሎሽ ብሎ ሪከርድ ሲያደርገኝ ይደብረኛል። አንቺም እንደዛ አይደል? ለዛ ብዬ ነውና የኔም ቤት አሁን ማስረጃሽን ልታሳይ ደስ ይለኛል። all right this is Ethiopian Commercial Bank of Ethiopia
ይሄ እንዳለ ስቴትመንቱ ነው ገንዘብ የገባበት እያንዳንዱ ሰው ያስገባል። ይሄኛም ጋር ነው አንተ ደግሞ አንድ ነጥብ ሁለት ከኛ ነው ወስዳችሁት እኮ ከየትም አታመጡትም። ሁሉም ነገር አለ እኛም ጋር ሄቶቹ እኮ በቃ ይሄ አለን ገንዘብ እያንዳንዱ ሰው ያስገባበት። ሌላ ምንድን ነው በኋላ ይሻል አብልኮት እሷ ያስገባችውን እሷ ናት ኢትዮጵያ ያለውን አንድ ነጥብ ምናምን ዶኔት ያደረገችው። እኔ ከዜልም ከሻፕም ምንም ብር አላኩም አልከን። ስለዚህ እሷ ናት ዶኔት ያደረገችው አልከን። እሷ ዶኔት ያደረገችው አላልኩም፣ እንደዛ አላልኩም። እሷ ያለችው እሷ 1.2 ኔትስ ኦኬ እኔና መናገር እችላለሁ ብላ እኔን ያስገባው ስትል ማስረጃ ስንላት ወረደች። ኦኬ ማስረጃ ከሆነ ይሄን እያሳያችሁ ነው። ገንዘብ ኢትዮጵያ ውስጥ የገባበት እያንዳንዱ ስቴትመንት ከኢትዮጵያ ንግድ ባንክ የወጣበት ማለት ነው። ኦራይት እሱ ነው እያሳያችሁ ያለው። እኛ ጋር አለ ካላችሁ ያላችሁን ነገር ነው ከኛ ኦልሬዲ ላይክ ግሩፕ ላይ ያለ ሰው ስለወጣ በዛ ሰው ልታገኙ ትችላላችሁ እንደዚህ አይነት መረጃዎች ማለት ነው። ማን ነው ቆይ አሁን እኔ አንተ አሁን ገንዘቡን መላክን $100 ልካ $10 አለመላክን እንዴት ነው ማወቅ ምንችለው? እኔ ላኩበትን ነው ማወቅ የፈለግሽው? አሁን ለምሳሌ እኔ $100 ልኬልክ ለምስኪን ይርዳልኝ ስልክ አንተ ደግሞ መላክን ነው የምታሳየኝ። የድሃ እንዲረዳ ወደ ኢትዮጵያ ገንዘብ መላክን ነው። ትክክለኛው አማውንት መሆኑን እንዴት ነው መታጠራለን? ስቴትመንት እኮ አለ። አሁን ስቴትመንት እየሰጠች ነው እዚህ ጋር የኢትዮጵያ የተዋጣበትን ስቴትመንት እየሰጠች ነው። ኢትዮጵያ የገባበትን ከሆነ የምትጠይቂኝ የዚህን ሀገር ከሆነ እየጠየቅሽኝ ያለሽው እዚህ ሀገር በካሻፕና በዜል የተዋጣው ከሆነ አለ ስቲል ገንዘቡ አለ እያልኩሽ ነው። አለ ገንዘቡ alright እንትን ነበረ። አሁን እናንተ እርዳታውን ስትረዱ ምን አልሽኝ? ብሩ ለምንድን ነው አንተ አካውንት ውስጥ ቁጭ ያለው? ፐርሰናል አካውንት ውስጥ አሪፍ ጥያቄ። ፐርሰናል የግል አካውንት ውስጥ ድሃ እርዳልኝ ተብለክ ከተሰጠክ ለምንድን ነው አንተ አካውንት ውስጥ ቁጭ ያለው? ልካት ታቅም አንተም በካሻፕና በዜል የሰበሰብከውን በቲክቶክ ጊፍት የሰበሰብከውን ገንዘብ ልከክ አታቅም። አንደኛ በቲክቶክ ጊፍት እኔ አልሰበሰብኩም። ሁለተኛ ሲቀጥል ደግሞ በካሻፕና በዜል የገባ 1760 ብር እኔ ጋር አለ። የገባው አማውንት ይሄ ነው እያልኩሽ ነው። እኔ አካውንት 2 ሚሊዮን ብሩስ ሽሮና ፓስታስ መታበሉበት ብር ከየት መጣ? እሱን ከ2 ሚሊዮን ብሩ ሳይሆን የምናበላው ከኪሳችን እያወጣን እዛው ገስት ላይ ትራንስፈር ገንዘብ እየተደረገ ነው የምናበላው ስራና ለይሄኛው 2 ሚሊዮን ብር የተዋጣው የተለያየ ነው። ሁለት አይነት ስራ ነው። የምናበላው እዛው ካሽ ትራንስፈር ያደረግን ነው ለሰዎች የምንሰጠው፣ ለሰዎች ምሳ መንጋብዘው ማለት ነው እሁድ ሲሆን። አይ ማለት ገንዘብ አንተ ኪስ ውስጥ ቁጭ ሚል ከሆነ እኔ ኪስ ውስጥ ቁጭ ብሎ አይደለም ምግብ እና ካሻፕና ዜል ውስጥ ቁጭ ካለ አንተ ኪስ ውስጥ ነው ያለው። እኔ ኪስ ውስጥ በተቀመጠ ገንዘብ አይደለም ምሳ የምናበላው። ምሳ ብሉበት ብሎ አይደለም እንደ ሰው እርዳታ የሰጠክ እሱ አይደለም። ምሳ ብሉበት ተብሎ አይደለም እርዳታ የተሰበሰበው። እርዳታ አይደለም ምሳ ማብላት ለእናንተ እርዳታ ነው አይደል? ምሳ ለማብላት አይደለም ገንዘቡ የተሰበሰበው ያልኩሽ እኮ ነው። ከተሰበሰበው ገንዘብ ውጭ ሌላ ገንዘብ ገስት ላይ መጋበዝ፣ ዛሬ እኔ መጋበዝ እፈልጋለሁ ያለ ሰው ይጋብዛል። ወይም ደግሞ እንዴት እንደምንሰራ you can come my room ማሳየት ይችላል። እንዴት እንደምንሰራ እያንዳንዱ ነገር ዋትስአፕ ግሩፕ ላይም ያለን ሚቲንግ መተሽ መሳተፍ ትችያለሽ። ሁሉንም ኢንቫይት አድርጌያለሁ። እስቲ ያንን ኦዲዮ ጓል ልታስደምጭን ትችያለሽ። ከዛ 1 ሚሊዮን ብር 100,000 ብር አክስቴ ልጠይቅምለት ፐርፎርማ ደግሞ 50,000 ብር የፌስታል 15,000 ብር በቀን መኪና የተከራየንበት ምናምን who is giving that performa? አሮን ኬት እንዳመጡት አላውቅም። ምን እንደሆነ ምን ስለማላውቀው ልስማው። ጓል ሰበል ያ ልስማና መመልሰውን መልሳለሁ። ኦኬ because አንደኛ አንቺ ግሩፕ ላይ ያለሽም ስለምንሰራው ስራ አታውቂም። ሁለተኛ አታውቂም። ቆይ ወንድም አብልኮ ተረጋጋ። የተሰራና ስርዓት የቅዱሳን ቤት ነው።
ለእናንተ ስሜት ሰው የምጠነቀቀው ታች ቁጭ ብሎ ለሚሰማኝ ቅዱሳን ተከታዮች ቸርች እንደመጣ ቁጠረው። ዊዞሰርና ጓልሰ ግን በስነ ስርዓት ራስሽን አብራሩ። አዎ ቴንክ ዩ። እኔ እዚህ ጋር የምጠይቀው ያው መቅዲዬ ቅድም ተናግሬያለሁ። ምስኪኑ ህዝቤ ላይ ካሜራ ተደቅኖ ስለሚሸቀልበት አሳይቻለሁ። ፓስታ በሽሮ እንደምታበሉም ለህዝቡ አረጋግጫለሁ። ዜጋዬ ነው፣ ህዝቤ ነው፣ ይመለከተኛል። ለመንግስት ግብር ለመንግስት ታክስ የሚገባበት ነገር አይደለም። መንግስታችን ወይንም ሀገራችን በሚሰበሰበው ታክስና ግብር ነው ጤና ጣቢያ፣ መንገድ፣ የተለያዩ መሰረታዊ ልማቶች የሚገቡት በታክስና በግብር ነው። ምንም አይነት ለሀገሪቷ ገቢ ለማያስገባ ማህበር ደግሞ ዜጋዬ ነው፣ ህዝቤ ነው፣ ይመለከተኛል። ደሃን እየተጸየፈ ሰውን እረዳለሁ የሚል ሰው ደግሞ ቆሜ እሟገታለሁ። እንደሚከተለው አሰማለሁ። ቴንክ ዩ መቅዲዬ ለሰጠሽኝ እድል። አንድ ፌስታል ኢትዮጵያ ውስጥ ስንት ብር ነው? ቴዲ እስቲ ንገሩ። አንድ ፌስታል ስንት ብር ነው? አንድ 10 ብር አይነት አለው መቅዲዬ፣ ፌስታሉ ይለያያል። እሱ ደግሞ በቃ የማይቀደደው ፌስታል ነው። ኦኬ ሀሳብሽን ልጅበት። ኦኬ መቅዲዬ ስለዚህ ደውለሻል? እሺ ደውለታለሁ ስልኩ ከሰራ እኔ እሱን ማግኘት ከቻልኩኝ አንቺ ደግሞ እሱን ማግኘት ያለሽ። ምክንያቱም አብራችሁ ያደረጋችሁት ነገር ስላለ አይደለም አብልኮት ማሰብ ያለብህ እዚህ ጋር እኔ ስላገኘሁትኝ አንቺ ማግኘት አይከብድሽም ምናምን ሳይሆን ያለኝን ኢንፎርሜሽን ነው ማየት የምችለው። ምክንያቱም ሀዲጋም ቤቱን አላውቀው፣ ቤተሰቦቹን አላውቃቸው። በስልኩ ነው ደውዬ ላገኘው የምችለው የነበረው። በስልኩ ደግሞ ስልኩ አይሰራም ነበር እኔ አግኝቼዋለሁ እያልኩሽ ነው እኮ። አሁን ነው አግኝቼዋለሁ ብለህ ያልከኝ እኮ አሁን እያልኩሽ እኮ። ስለዚህ ስልኩ ይሰራል። ሌላ ኢንፎርሜሽን አልሰጥሽም? አሁን ከእሱ ጋር ማውራት ያለባቸውን ነገር ከተገኘ እሱ ለምን ከተገኘ እሱ ኦልሬዲ እሱን ማግኘት አልነበር አላማችን? ለምን ነገሩን እንትን አንለውም? በአካል ተገኝቶ መጨረስ ያለብንን ነገር ለምን አንጨርስም? ከዚህ ሁሉ ምክንያቱም አብራችሁ ሆናችሁ ነው ባንክ የፈረማችሁት። ባንክ ሲፈረም ቁጥር አለ ይታያል። አማውንት ተጽፎ ነው ራሳችሁ ናችሁ አማውንት የምትጽፉት። አብልኮ ዲቴል እያንዳንዱ ነገር አልጠየቀኝም። ዲቴል አልጠየቀኝም። መጀመሪያም ሰርፕራይዝ ነው ተብዬ ስለነበረ ብሩን አልጻፈውም። ገባን? ከዛ ቁጥር ተሳስቻለሁኝ፣ የባንክ ቁጥር ተሳስቻለሁ መጨረሻውን ብሎኝ ድጋሜ ሌላ ወረቀት ላይ አካውንቴን ጠይቆኝ ጽፌ ከዛ በኋላ ፈርሜ ነው። ከዛ በኋላ ሲገባልኝ እኮ ነው 30,000 ራሱ መሆኑን ያወቅኩትኝ እንጂ እኮ አይዶን ነው ሰርፕራይዝ እንደነበር እኔ እያልኩ ያለው ሰርፕራይዝም ሆነ ሲጀመር አንድ አይምሮ ያለው ሰው ዞላ ብር ከላከልሽ ጠይቄያለሁ እኮ። አንተ እኮ ሪካርዱን እኮ በደንብ ሰምተኸዋል አልሰማኸውም የሚለው ነገር እኮ ጭንቅላቴን ራሱ ግራ ገባው። ምክንያቱም ለዞላ ጠይቄዋለሁኝ እንትና ፋዲጋን። ዞላ አያውቀኝም፣ እኔም አውርተንም አናውቅም። እንዴት ሆኖ ሊልክልኝ የቻለው ስለው ቴንክስ ጊቪንግ ነው ላይክ ለነሳሚም ለነትንሱም ሲያደርግላቸው ነበር። ለአንቺ ደግሞ ያላረገበት ምክንያት ከነ አብልኮት ጋር ምናምን ተራርቀሻል ምናምን፣ ግን ሲል መርዳት ስለሚፈልግ ሰርፕራይዝ ነው ምንም ነገር ሳታቂ ሊሰጥሽ ስለፈለገ ነው። እሺ አልኩኝ። ቴክስት አደረኩለት። ዲዩ ቲንክ እኔ የፈለኩት እንድትመልሽልኝ አንድ ሰው ገንዘብ ሲፈርም ወረቀት ላይ አማውንቱ ይጻፋል። 1,100,000 ብር ተብሎ ሲጻፍ ምንም ወረቀቱ ላይ ምንም ነገር አልጻፈም። ጀስት እኔ ሰርፕራይዝ ስለነበር ሲገባ ነው ሰርፕራይዙ ስንት እንደሆነ የምታውቂው ብሎኛል። አንድ ያዳምጪኝ። 1,100,000 ብር ተብሎ ሲጻፍ እዛ ላይ ቁጥር አይተሽ ነው የምትፈርሚው። ያንን ሳታይ እንዴት አንድ ሰው ይፈርማል? አብልኮት አሁንም እኮ አንተ ጥያቄ እየፈጠርክ ያለው በራስ መንገድ ነው። እኔ ምልክን ነገር እየሰማኝ አይደለም። ሰርፕራይዝ ነው ብሎ ከመጀመሪያው ስላለኝ ወረቀቱ ላይ ጀስት ሲገባ ነው የምታየው እኮ ነው ያለኝ። አንቺ ባዶ ወረቀት ላይ ነው የፈረምሽው? እንደዛ ነው እያልሽ? አካውንቴን ብቻ ነው የጻፈው ነው የፈረምኩትኝ። ከዛ በኋላ ነው የጻፈው ሌላውን ነገር። እሱን ደግሞ አላየሁም። እኔ ቁጭ ብዬ ስለነሳሚ ነው እያሰብኩኝ የነበረው። እሺ ሁለቴ ስትፈርሚ ስለምን እንደምትፈርሚ አታውቂም? ሁለተኛ እየፈረምኩበት የነበረ አታቋርጪዋ፣ እንስማው እስከ መጨረሻው። ይሄ ነው እሷ የጠየቀቻት ሌላ ነገር ነው። ዞላ እንዴት ነው? ሰላም
መቅድዬ አግኝቼዋለሁ። ይኸው የቅድሙን ፋዲጋ ግልጹን ላወራ እፈልጋለሁ ብለሃል። ሳሚራ ይግባ። አንተ ሁሉም ሲገባ ሲነግራችሁ ነው የሚገባው። ከዛ እሱም ይጠየቃል፣ እዚሁ ጋር ይጠየቃል። ከዛ ነው ከዛ ወደ እውነታው ሁሉንም ነገር እያወራን ማስበኔ እኔ አካሄድ በጥሩ መንገድ የምንሄድ ከሆነ ፋዲጋ ግልጹን ሁሉም ነገር ከልብ ማውራት ከፈለግ ይህንን ጥያቄዎች አንተ እውነታን መጀመሪያ ተናገር። በኋላ ላይ አይደለም እንባባል። በኋላ ላይ ግን አንተ ያለ ነገር በሙሉ እውነታን እንቀጥል ብዬ ነው የማስበው። መሰረት እዚህ ጋር አንድ ነገር ልንገራችሁ። አንዱ እውነታም አንዱ ውሸታም ለምን ይሆናል? ይሄን ነገር ሲነግራኝ ለመባህር ላይ የማይሆን ነገር የደረሰው ለሱ ደግሞ ለዛ ብያር እንዴት እንዲወርድ ያደረጉት። እሺ ጥሩ። እሺ ሄደሽ ባካሄድ ውሰልሽ እንሄድሽ ያካሄደን እንሄድሽ አብሮ የምትል ከሆነ አንዴ እዚህ ጋር whatever is like አንተ ጋር ያለው መረጃ ወይም ደግሞ እኔ ጋር ትልቅ የሆነ እውነት አለ ያልከን ያለው አሁን አይደለም። ስለዚህ አንተ ጋር ያለ እውነት ነገር እሱ የለም። እዚህ ጋር አንተ ይሄን እንደዚህ አይነት እውነት አለ ብለህ የምታስበው ነገር በጠቅላላ ዘርግፏል ነገር ከዛ በኋላ እኮ ይሄንን ሳይንገረኝ ብዬ ነው ከዚህ በኋላ እያወራኝ ይላሉ። ወይ በሳሚ ጉዳይ ትንሽ ያገባው አብሮ ነበሩ። ራሱ ሳሚን አስገብተን ጠይቋል። እናንተ ከነገርክም በኋላ አይደለም ለምንድን ነው እሱ እንዲናገር ያልፈለጋችሁት? ወይ ምክንያቱም ይናገር አሁን ያስጠይቅ ታንታገሩን እንደ አንተ ተግባር ተዳራለ ሰውን። ስለዚህ ስለምጠይቀው ጥያቄ ደግሞ እንዲመልስልኝ ፈልጋለሁ። አንዴ ጥያቄ ይመልስልሃል። አንተ ታሪኩን ከነገርክም በኋላ ለታሪኩ የሚሆን ደግሞ ጥያቄ እኛ እናቀርብልሃለን። አሁን አንተ ለማድረግ እየሞከርከው ያለው ነገር ስለገባኝ ማለት ነው እኮ ይሄ ይነገረኝ እኮ ነው። አሁን ይሄ ለምን አይነገረኝም? እዚህ ጋር እውነት አለ የምትል ከሆነ እንደዚህ አይነት ነገር አለ የምትል ከሆነ አንተ ጋር ያለውን ነገር መጀመሪያ ነገር ሙሉ ታሪኩን ዝርግፍ አድርገህ ዘርግፍ እኮ ጀምሬያለሁ እኮ አሁን እየጀመርኩት እኮ ነው። ብዙ ጊዜ የሆነ እኮ ልንገርሽ ላውራ የሆነ ሚክሰር ተለጠፈ፣ እዛ ላይ ተፖሰተ 500 ሺህ ብር እንደዚህ ደወለልኝ በጠዋት አብልኮት ሊገዛልኝ እንደዚህ አለኝ። አይ አሪፍ ነው፣ ኧረ ደስ ይላል ምናምን አልኩት። ከዛ የት ነው ላገኘ ያው እንድናወጣ ማለት ነው ገንዘብ ማንንም ሳልጠይቅ አላወጣም። ሚክሰሩን ለጥፋችሁ ሽቶና ሚክሰር ተለጥፎ ተደልቷል እሱ። እሺ ከዛ ፈልጌ ነው እሺ ሜክሲኮ ደርሼ ልምጣ አስጨነቀኝና የሆነ ሰዓት ላይ እኔ አሁን የለውም ግን ስመጣ ደወልኩለት። ስመጣ ሲል አይ በቃ ተወጥቻለሁ። ከዛ በኋላ የተፖሰተው ዛሬ ተደለተ። ይቺ ነገር የሆነ ሴራ አላት አልኩኝ በራሴ። ከዛ በኋላ ደግሞ አንተ ምን ሆነ ነው ገንዘቡን ዱባይ ቢሄድበት እኔ እዛ ሄጄ ክሊፕ እንደዚህ ብሰራበት ብዙ ነገር ይለኛል። እንዴ አንተ እዛ ለምን እነሱን አትጠይቅም ስለው አይደለም አሁን 1.5 ይሰበሰብልኛል እና እንደዛ ሲሰበሰብልኝ ያንን ነገር በቃ የምፈልገውን እሰጥሃለሁ ምናምን ነገር ተወኝ አልኩት። አምልጦት እንሱና ሶስታችን ቁጭ ብለን ፋዲጋ ብሩን ዱባይ ቢሄድበት አንተ እኮ ዝም ብለህ ነው ምናምን አለና ኧረ እባክህ ብዬው ወደ ሽንት ቤት ሄድኩኝ እጅ ልታጠብ። አሁን ይህን ነገር እሱ ቢነግረኝ ከዛ በኋላ ደግሞ እየቀጠለ ይሄዳል። ትንሱ እችን ነገር በዛ መለናና እኔ ደግሞ መቀጠለውን እቀጥላለሁ። አሁን ታሪኩን ሄድበት እኮ ቆያ ሄድበት ሳይሆን ይህንን ብቻ ይንገረኝና ራሱም እንዲገባና ለማውራት ስለምፈልግ ነው። ከትንሱ ምን አይነት መልስ ነው የፈለገው? አዎ ብሏል የሚል መልስ እሱ ነው ብሏል። አዎ ትክክለኛው በቃ እየተማመንበት ይሄድ እኮ የምጠብቀው ነገር ኦልሬዲ ስለገባኝ ታሪኩን ሄድበት እያልኩ። እንዴት ስለገባኝ? እናንተ ታውቁታላችሁ ማለት ነው። ይሄን ነገር ታውቁታላችሁ አይደለም? አንተ እንደምታውቀው ሆነ እኮ ነው አሁን የምታወረኝ። ብራባታችሁ አካሄዳችሁ በጣም እየተበላሽ ነው ጋይስ ፕሊዝ
እኔ ፋዲጋ ይሄ ጉዳይ የበሩ ጉዳይ ላይ ያለው ኬስ ከሆነ እባክህ ወደ ገደለው ግባና እኛም እዚህ ሁሉ ዜ 16 ሰዎች ሆናል። ፋዲጋ የተናገርከውን ነገር እየገባኝ ነው። እኔ አምቻንቢ ነው ህልያ ሆኖ ነገሩ ነው በሰላምና እኔ እና እሱ ስንገናኝ በኮድ ነው የምንገናኘው። የሚገርም በጣም ጭንቅላቱ የሚገርም ጭንቅላት ያለው ልጅ ነው። በኮድ ነው የምንገናኘው ነው እና እሱ የሆነ ሚስኮል ነገር ከተደረገ እዛ ቦታ ላይ ይሄዳለሁኝ እኔ እሱን ለማግኘት የምንገናኝበት ቦታ አለች። እንገናኛለን። እዛ ጋር የሚወስደውን ነገር ይወስዳል። ከዛ በኋላ የት ነው ይሄድ ነው ዛሬ 100,000 ብር ሰጥቼዋለሁ። ለማን የሰጠው? ለሳሚ አክስቴ ጋር ና እንሂድ ብሎኝ ኮተቤ ይዞኝ ሄዷል ዛሬ። ከዛ አሳልኩት የሚመለሰው ብር ይመለስ፣ የተወሰነው ይመለስ አለኝ እኮ ይመለስ፣ ደስ ይለኛል። እኔ እንዲሁም ቴክስት እንዴት አልገባም እስካሁን እያልኩኝ ያደረገው መስሎኛል። ቴክስት እስኪገባ ማለት ነው። ባንክ ሄድኩኝ፣ ጠየቅኩኝ፣ ምንም የለም። ጭራሽ እሱ ሌላ ነገር ነው አሁን ጭራሽ የሚያወራው። ጭራሽ ምኑ ጋር መሰለህ ይሄድ ነው ዛሬ ኮተቤ የሆነች ዳገት አለች፣ አስፓልት ነው። ሄድን። አክስቴ ቤተክርስቲያን ነች እና ስትመጣ ተመልሼ እኔ ፊክስ አደርገዋለሁ አለኝ። እሱ ጋር ስንት ብር አለ? 800,000 ብር አለ እሱ ጋር ሳሚ ጋር በ10 ለምን በካሽ ነው የምትሰጠኝ ያለኝ። ትራንስፈር አልፈልግም፣ በካሽ ትሰጠኛለህ። 100,000 ብር የምትሰጠው ፋዲጋ በየሁለት እየሰጡት ያለው ታለ። ስለዚህም ነገር ስለ ዘዊ እንትን ስለማለቷም ያወራኝ እራሱ ነው። እንዲህ ተብሏልና ገብተህ አይነን ጨፍነ አውራለኝ። ማታ በቃ ጠንቅም ያለኝ እንዴ ማነው ድፍረት የሰጠ ሁላ እስክትሉኝ ጭራሽ እሱ ደግሞ የማይሆንሽ ነገር አወራ። ማታ ግን ያልከው ነገር ግን ታውቀዋል እንዴ ስለው አንተ ደግሞ ምን አስበህ ነው እኔ በአንተ ላይ ምናምን ነገር ይኸውልህ እንዋደቃታለን ያልኩት። ሌላ ምንም እንትን አላልኩትም። እንዋደቃታለን ስለ እንደዚህ ነገር ውስጥ የሚያስገባህ የራስህ ፍተና። ይኸውልህ እንዋደቃለን ብዬዋለሁ። በቃ አሁን ይግባና እንትን ይበል። ተንሱ የሚያወራን ነገር ያውራል። ጥያቄ አለ ላንተ። እሺ ለሱ ብር ትራንስፈር አድርግልታል? በካሽ ነው ትራንስፈር ማልፈልግም። ተቁማር ተበልታል። ራስን አውጣልኝ ከዚህ ጋር እኔ ምንም የለበትም። ለምን ምን ኤቪደንስ አለ? እሱን ታሳምንበት። ሪኮርድ ያደረግከዋለ ይህ ነገር ስታወሩ በስልክ ያወራችሁት ነገር አለ? ምን አለ? ይህ ሲጀመር ሰውን ሪኮርድ በህይወቴ ማለት ያላት አለትም እንደዚህ ነገር ምን ኤቪደንስ አለ? ምንም እንደዚህ ነገር የለኝም። እሱ ብቻ ሳይሆን ትናንትና ገንዘብ የለኝም አላልክም? ጨርሼዋለሁ አላልክም? አሁን ከሱ ጋር ያናገረው ነገር እሱ ብዙ ነገር ነው ያወራው። ስለዚህ አንድ ሰው ላውራ እንዴ? ከእሱ ጋር በጣም ብዙ ነገር ነው የምናወራው። አንደኛ እኔ እዚህ ከወጣኝ ለአንተ ማላረ ብዙ ነገር ነው የሚያወራው። በቃ ብዙ ነገር እንዳሳብን እሱ ገብቶ አንዴ ጥያቄያችሁን በኋላ ትጠይቃላችሁ። ብዙ ነገር አደርግልሃለሁ እዛ ሄጄ ይህ 1.5 ስቀበል ለአንተ በቃ ለምን ችግር የለውም። እኔ አንተ ይለፍልህ አልኩት። ጭራሽ ይለፍልህ እስቲ አንተ፣ እኔ ችግር የለብኝም። አሁን ምንድን ነው የምፈልገው አልኩት። 100 ዛ ይላከውና እናና እዛ ቦታ ላይ ማለት ነው ሄድን። 100 በሁለት ቀን የምሰጠው ልክ የሆነ ሰዓት የማይመቸው ሰዓት ከሆነ አይመጣም። ምን አለ ምሳ የምትጋብዙት እንኳን እሱ ላይ እንኳን አስቀርቶኛል እንዳልመጣ። እዛ ላይ ማትገኝ በቃ አንተ ከዚህ በኋላ ችግር የለውም እኔ ማደርገውን አደርጋለኝ። ፋዲያ አይመቸውም እያልኩኝ
መቅድዬ 30 ምናምን ደቂቃ ነው ሰምተሽዋል። ምንድነው ላሲዝሽ እዚህ ጋር መቅድዬ ላሲዝሽ እና በጠየቅ 100,000 ብር የቤተሰብ ላይ ከእርዳታው ገንዘብ ነው የተወሰደው። ከእርዳታው ብር ከባንክ ላይ ከእርዳታው ብር ላይ ከተሰበሰበው ላይ እንግዲህ 100,000 ብር እንግዲህ ፈጣሪ ያሳይሽ። አብልኮት የቤተሰብ ጥየቃ 100,000 ብር እንደተወሰደ ታውቃለህ? እኔ በገባኝ መሰረት ፎልስ አኩዜሽን ነው ይሄ። የ6 ሰዓት ቮይስ አለኝ፣ ይሄ ራሱ ሪኮርዱ አለኝ። 6 ሰዓት ሙሉ ከዞቢ ጋር የሚያወራንበት ከፋዲጋ ጋር የሚያወራንበት ሪኮርዱ አለኝ። እሱን ማሰማት እችላለሁ። ምክንያቱም ተቀንጭቦ 6 ሰዓት የለንም ግን ተቀንጭቦ መቅዲ አሁን የሰማሽው አንዴ ስለ እርዳታ ሲወራ የቤተሰብ ጥየቃ 100,000 ብር ይወጣል ነው። የወጣ ገንዘብ የለም። ምክንያቱም የወጣ ገንዘብ ካለ ስቴትመንቱ ላይ ማየት እንችላለን። ምንም ችግር የለም። ለዛ ኤቪደንስ አለ። ገንዘቡ ከተሰረቀ በኋላ ነው 100,000 ብር የወጣው። 100,000 ብር ብቻውን የወጣ ገንዘብ የለም እያልኩሽ ነው። ስቴትመንት ላይ ማየት ስለምንችል ማለት ነው። እሺ እኔ አሁን ያልገባኝ ሌላውን እርሱትና 50,000 ብር ለፌስታል ያወጣችሁት ላይ 50,000 ብር ለፌስታል አላወጣ ነው። ታዲያ እዛ ቅድም ያሳያችሁን ፐርፎርማንስ ውሸት ነው ማለት ነው? 100,000 ካሽ ከሆነ የምን ስቴትመንት ላይ ነው የሚወጣው? እዛው በአካውንት የተከፈተባቸው ሰዎች አንዳቸው ያወጣሉ። በቃ ለምን እንደወጣ አይታወቅም። ካሽም ቢሆን ከአካውንት ወደ አካውንት ቢሆን ነው። ኦኬ ካሽም ቢሆን ከአካውንት የወጣበትን ማሳየት እንችላለን። ስቴትመንት ላይ ምንም አይነት ገንዘብ አልወጣም። በቃ ለምን ሌላ ቀን አንቀጣጠርም? ኔክስት ዊክ ሳተርዴ እንገናኝ። ሁላችሁም ኤቪደንሳችሁን በኔ ቴሌግራም ላኩልኝ። ከዛም በኋላ ገብታችኋል። ስፔሻሊ የሚባለው ፓርት ጓል ያሰማችንን አንተ ደግሞ ሌላ ታሪክ ነው ካልክ ትልክልኛለህ። ከባንክ ስቴትመንቱ ደግሞ ስንት ብር ወጣ፣ ስፔሻሊ ደግሞ 100,000 ብሩ ካሽ ከሆነ ያ ብር ከተሰረቀ በኋላ የወጣ ሊሆን ይችላል። ሶ ኤቪደንስ የምትሉትን ሁላችሁን ማሳዩኝ። አይተን ማቀርበዋለን። መቅድዬ እዚህ ጋር ግን ያዡ እኔ ድምጹን አሁን ያሰማውሽን መቼም ኤአይ አይደለም እኔ አላሰራሁትም። የራሱ ሪከርዱ አለኝ። እኔ መሰክርልሻለሁ። ኤአይ አይደለም ከኛ ግሩፕ ፎልስ ነው። ፎልስ አኩዜሽን ያልኩት እኔ ልጁ ያወራው ከዛ በፊት ያወራው አለ። እኔ ሪኮርዱ አለ። ገባሽ? ሚቲንግ ላይ ሁሉም የኛ ግሩፕ እንዳለ ሰብስቤ ያመጣቸውና ሁሉም ያለውን ነገር ይናገራሉ። እሱ መናገር ሳይሆን ኤቪደንሳችሁን ማሳየት፣ ኤቪደንሱን ማመሳከር ይሻላል። አንደኛ ነገር እዚህ ጋር እንድትረዱ የምፈልገው ነገር ምንድነው? ኤቭሪ ታይም እኔ ፐርሰናሊ እንደዚህ አይነት ነገር ይገጥመኛል ብዬ ኤቭሪቲንግ ሪኮርድ ማድረግ ሰው አይደለሁኝም። ያለኝን ወይ ያደረጉ ካሉ ደግሞ እነሱ እንዲያመጡ አደርጋለሁ። ግን ደግሞ 6 ሰዓት በዚህ ጉዳይ ላይ ያወራንበት ራሴ ሪኮርድ አድርጌዋለሁ ራሴ እና እሱን 6 ሰዓት ሙሉ ቁጭ ብለን ማዳመጥ እንችላለን። የነበረውን ኤቭሪ ዲቴል ቲንግ ማለት ነው ስናወራ የነበረውን። እንደዛ ካልሆነ ሊጠራ ስለማይችል ማለት ነው። ወይም ደግሞ ጃል አንቺ ለኔ ቴሌግራምሽን ላኪልኝ፣ እሱን ቮይስ ሪኮርድ የተደረገውን ላንች ትራንስፈር አድርጌልሽ አንቺ በደንብ ትሰሚውና ያለውን ነገር ከዛ በኋላ ጊዜና ሰዓት ካለሽ ማለት ነው ትሰሚው ላኩልኝና እንደዛ ይሻል። ቢኮዝ አሁን ምን እንደሆነ ታውቃላችሁ፣ የእናንተ ቃላቶች አጌንስት የአብልኮት ግሩፕ ነው የሚሆነው። እሱ ደግሞ እኔ I just heard the case። ስለዚህ ላኩልኝና ግን ቅዳሜ ድረስ ላንኖርም እንችላለን እኮ ጃል። እሑድ ነገ ሆኖ ነገ ስራ ገቢ ነኝ ቴዲ፣ ነገ አልችልም። ማታ በዚህ ሰዓት አረ ቅዳሜም ቢሆን ኤኒ ታይም አለሁኝ። እኔ ግሩፕ ላይ ያለው ምን ልታረግ እንደምንችል እኛ አናውቅም። አንተ እጅ ረጅም ነው። ማን ያው አብልኮት ስንት ነገር የሚያደርግ ሰው ነው። እርዳታ ያለውን ሪከርድ መላክ ይችላል። ያለበት ድረስ አሳውቀኝ፣ ወር ደግሞ እዛ ስመጣ እንዲያረጋለሁ ብሎኛል። ያለበት ራሴን ሃይድ ማድረግ ሰው አይደለሁኝም። ሎኬሽን ንገረኝ። ፐርሰናል የሆነ ነገር
ፐርሰናል የሆነ ነገርህን ተው። አሁን ለህዝብ ተጨንቀህ ከሆነ ለህዝብ ደግሞ ያለውን ነገር እናወራበታለን። ፐርሰናል ችግር ካለብን እናንተ ደግሞ እኔ እናንተ ማውራት እንችላለን። ኢዚ ፒዚ ጋሎቻ ውዶች ይውጡልኝ። መቅድዬ ኤቪደንሳችሁን አሳዩ። ሰላም ቅዳሜ ነው ኔክስት ዊክ ነው ቅዳሜ ስንት ሰዓት ላይ በዚህ ሰዓት ኦኬ ናይስ 6 PM ምናምን ላኩልኝና በውስጥ ማውራኝና ላክልኝ ቴሌግራም ይልክልኝ። እሺ ቴሌግራም እዚህ አካውንት ላይ እንትን አድርጊልኝ ከዛ ልክልሻለሁ። እንትን ደግሞ እርዳታ ከጀመሩ ጊዜ ያለውን የባንክ ስቴትመንታቸው ኢትዮጵያ ያለው አካውንትም እዚህ ያለው አሜሪካ ያለው አካውንታቸው የሚያስገቡትም ደግሞ በብላክ ማርኬት ይሁን በምን ይሁን ምንዛሬው ገባሽ ሀገራችንን ትንጃሉ ነው። አንተ ኢትዮጵያ ስትገባ ገንዘቡን በምን ትራንስፈር እንዳደረከው ካሳየኝ እኔ ያሳያለሁ፣ ችግር የለም። ስለኔ ምን አገባ ነው እኮ ራሴ ነው። ስለኔ ምን አገባ? እንደዛ ከሆነ ታዲያ የህዝብ ብር ነው። የህዝብ ብር ሰው የሰው ልጅ በምንም ይሁን በምንም የሰው ልጅ አውጥቶ እስከረዳ ድረስ ረዳ ነው። ጋስ ነው አይደለም እና ምን ልትይ ነው? እሺ ኖ አሁን ምን መሰለክ እኔ የፐርሰናል ኦፒኒየን ስሰጥ የግል አመለካከቴን ስሰጥ እርዳታ በካሻፕና ዜል ጆክ ነው ለኔ ቀልድ ነው። ኦኬ ያ እሺ ላስማማ ይችላል፣ ችግር የለውም። ለዛ ነው በሶስት ሰዎች አካውንት የተከፈቱ ኢትዮጵያ ውስጥ ዋናው አሜሪካ ያለው that will depend on ያንተ እንትን ጥሩ ሰው መሆን ኦነስቲክ ምናምን ነው ዲፔንድ የሚያደርገው because ይቀሻል። መቼም 1000 እኔ ይሄን ሁሉ ሳንቲም እያወጣሁኝ በጊፍት ይሄን ሁሉ ሳንቲም እያወጣሁኝ 1760 ብር ተወስዳለህ ብትሉኝ እኔ ለኔ ከዛ ላይ ነው እየሰጠ ያለው አናቅም ብቻ ነው ያለው ማውጣት ስለምችል የባንክ ስቴትመንት ማውጣት ስለምችል ችግር የለውም። ሳምንት ይቆያል ጓል አይ መቅዲ ሰዓት የላትም። መቅዲ ኤቪደንሱን ሁሉም ባይላይቼ ነገሮችን እንትን ብል ይሻላል እንጂ የአንዱ ሰው የቴዲ ቃል አገንስት አምልኮት ምናምን ሳይሆን አይተን ምናምን ለፐብሊክ ዩዝ እናቀርበዋለን። እንደዛ ከሆነ ደስ ይለኛል። እኔ ምንም ቅሬታ የለብኝም። በቃ ወዶችዬ ሰላም ዋሉ። እሺ መልካም ጊዜ ይሆንላችሁ ሁላችሁም። መልካም ሸጋው መጣ። ባይ ጋይስ ባይ ሸጋው። ቴንክ ዩ መቅዲዬ ደህና ዋይ። ባይ ጁሪዬ ማሙሽ ያለቀሰና ማሙሽ እሺ በሽ ልትወጪ ልትዘረግፊ አልወጣም። የት መሄድ አለኝ እናቴ? በዚህ ወይ ልውጣና ራት ልጋብዝ ራሴ ኖ አትውጪ ሀቀኛ ልጅ ነው። አንቺ እንትኖቹ ብዙ ናቸው። አንቺ ሌባ ተከታዩ ብዙ ነው። ለሆነና ባጭሩ ልክበር እንደ ውዴ ማሙሽ ሚስተር ሜንታል ኢልነስ አርድሻለሁ እያለኝ ነው አለው። what ግን ቲክቶክ ላይ ወንዶች ወንድ ለመሆን ለምን አልቻሉም? አሁን ማሙሽ ወንድ ነው፣ ጃጁ የሚባለው ወንድ ነው፣ ሃፒ የሚባለው ወንድ ናቸው። እነዚህ እኮ 5-6 እዛ ቤት የሚገቡ ወንዶች ተደምረው ማለት ነው አንድ ወንድ አይወጡም እኮ። የሚስታቸው ሚስቶች ናቸው ባልቴቶች። ኖ ሲሪየስሊ በእውነት የሆነ በቃ የወንድን መራቢያ ኦርጋኒዝም የሚዞሩ ሰዎች የሆኑ በደኖች ገብቶሽ ግዑዛን። ማሙሽ እኮ ሴት እንድትሰደብ $5000 የከፈለ እኮ ነው። በነገራችን ላይ እንደዚህ ሴት ላይ እንትን የሚሉ ሰዎች እኮ የሆነ እጥረት ያለባቸው ሰዎች ናቸውና ንዴታቸውን በቃ በመሳደብ በማሰደብ ነው የሚወጡት። ግን ልክ አይደለም። ሁለት ስራ ሰርቶ እኮ $80,000 ጊፍት የሰጠ እከክ እኮ እከክ ወራዳ። ባለፈው ለቤታዮ ንገርሽ ታሪክ አንዷ ድምጹኝኝ ትለኛለች። ምን ነው ስላት ነጭ ባል አላት። እሺ ነጭ ባል አላት፣ ስሟን አልጠራም። ነጭ ባል አላት፣ ፓይለት ነው ባሏ። ከዛም በኋላ ብር አበድርኝ ይላታል ለቤታዮ ጌም ገንዘብ እንዲሰጥ because የዛን ሰውን ቤታዮ ማሙሼ ብላለች። ከዛ
ለቤታዮ ጌም ገንዘብ አድርሽልኝ ብሎ አበድርኝ ይላታል $5000 ከዛን አላደረሰችለትም ፎቶዋን ሰቅሎ አፍቅራኛለሽ ብሎ ቅጥቅጥ አፍቅራኛለሽ ብሎ ማለት ነው ሴትዮዋ ማለት ዳር ናት ህይወት አላት አንዳምን ወዝ ራሱ የለውም እኮ ወዙ የራቀ ድምፁ ራስ በቅጡ በተመገበ ሰው እንዴት ስሙን ይኖራል አሜሪካ የሚኖር ራሱ አይመስልም እውነት ሊቢያ ያሉት ከሱ ይሻላሉ ወጋቸው ወይ ሸጋው እንዴት ነው ቆንጆ እንዴ ማነው ቪዲዮ የገባው ነው አይደለም ጆይ ኦኬ ምንም አይታየማ ጨለማ ነው አመደሻለን ቅርቲ ከዛ ነው ቪዲዮ እኔ ፖስትና ፕሮሞት ያደርጋል እነዚህ ቻይኖቹን ይጠራና ላይክ ያደርጉለታል ታውቂያለሽ $5 ጉዲ ፈላውን ያዝገኛል ይቅርታ አልጠይቅ ነው ላስት ታይም ይቅርታ አስጠይቆኛል ኧረ በምን አለቀ የነ ጓልሰገን ጉዳይ ኤቪደንሶቹን ሂር ኤንድ ዴር አይተን ለፐብሊክ እንፖስታል ያ ግን it seemed like it's back 2020 እኔ ኦርጋናይዜሽን ለማቋቋም ሞክረን ላይክ ላይሰንሱን አውጥተን ምናምን የሆነ አላድ 5 ምናምን ስትሆኛ አትስማሚ እና አንድ ነገር ብቻ አድርገን እንትን በቃ ተጣላና ትንተናልና ይሄ በሲቪል ማህበር መታወጩ ላይሰንስ ላይክ 5 ስትሆኚ ቦርድ መር የሚባል ነገር አለ በደንብ ነው ኢንቨስቲጌት የምትደረጊው አካውንት መክፈት አለብሽ ምናምን ይሄ እንደ ቀልድሱም እንደሚያወራው አይደለም ላይክ ኦርጋናይዜሽን ለመክፈት መጀመሪያ ከሎጎ አይደለም መጀመሪያ ፎርም አለው ቅጽ አለው ከዛ በኋላ ባንክ በድርጅቱ መክፈት አለብሽ ከዛ ደግሞ ስም ስታወጪ ደግሞ ሌጋላይዝ ለማድረግ አውተንቲኬትድ የሆነ ስም ሌላ ሰው ያላወጣውን ስም ራሱ ለማውጣት እንኳን ሎጎ እንደዚህ አውጥተሽ ራስሽ ፈጥረሽ ምናምን አይደለም አፕሩቭ